የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊ ፕሮግራማችንን እነሆ ጀመርን። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን ከውልጪ ኃላፊነት ላይ ትኩረት እናደርጋለን። ከውልጪ ኃላፊነት ሲባል ምን ማለት ነው? እንዴት ነው አንድ ሰው ጥፋት ሳያጠፋ ኃላፊነት ሊኖርበት የሚችለው የሚለውና ተያያዥ ጉዳዮችን እያነሳን እንቆያለን። አድማጮቻችን በዚሁ ላይ ጥያቄና አስተያየት ካላችሁም ማቅረብ የምትችሉ መሆኑን እንገልጻለን። ማብራሪያ የሚሰጡን እንግዳችን እዚህ ስቱዲዮአችን ይገኛሉ። እንግዲህም በቅድሚያ በጣም አመሰግናለሁ። እመቤት ተበጀ ቴክኒኩን ተቆጣጣራለች። የድፍሬ መኳንንት ፕሮግራሙን ታስፈጽማለች። አዴ ተገኔ ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። አድማጮቻችን ቀደም ሲል እንዳልኩት በዛሬው ዝግጅታችን ከውል ውጪ ኃላፊነት የሚል ነው። እዚህ ላይ ነው ትኩረት የምናደርገው። በዚሁ ላይ ማብራሪያ የሚሰጡን እንግዳይን ላስተዋውቅ። አቶ ተሰማ ግዳይ ናቸው። አቶ ተሰማ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። አቶ ተሰማ ስቱዲዮአችን ስለመጡልን በጣም ነው የማመሰግነው። እኔም አመሰግናለሁ። አድማጮቻችን እንግዲህ በዚሁ ላይ ጥያቄና አስተያየት ቀደም ሲል እንዳልኩት ከተወሰኑ ደቂቃዎች በኋላ ማቅረብ የምትችሉ መሆኑን እንገልጻለን። ጥያቄ ወይ ማስተያየት የምታቀርቡባቸው ስልክ ቁጥሮች ልጠቁማችሁ 011-552-6604 እንዲሁም በ011-552-7722 ላይ እየደወላችሁ ማቅረብ የምትችሉ መሆኑን በድጋሚ እንገልጻለን። ይህ ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን የምንገባ ይሆናል። ጥሩ ጊዜ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አትሰማ እንግዲህ ርዕሰ ጉዳያችን ከውልጭ ኃላፊነት ነው። ከውልጭ ኃላፊነት የሚለው ውስጥ ግን በቀጥታ ወደዛ ከመሄዳችን በፊት ኃላፊነት የሚል ነገር አለ። በህግ ኃላፊነት ሲባል ምን ማለት ነው የሚለውን ነገር እስኪ መንደርደሪያ እናድርገው። እሺ በድጋሚ አመሰግናለሁ። እንግዲህ ኃላፊነት ማለት ባጭሩ ሲነገር የማድረግ ግዴታ የመፈጸም ግዴታ ብለን ማስቀመጥ እንችላለን።
ከርዕሳችን ጋር ለማያያዝ ያክል ከውል ውጭ ኃላፊነትን በተመለከተ አንድ ለደረሰ ጉዳት ኃላፊነት መወጣት ወይም ደግሞ የመወጣት ግዴታ የመፈጸም ግዴታ ለምሳሌ ጉዳት ቢደርስ ካሳ ሊጠየቅ ይችላልና ያንን ካሳ ማን ነው የሚፈጽመው የሚለው ኃላፊነት ያለበት ሰው ነው ያንን ካሳ ሊፈጽም የሚችለውና ስለዚህ ኃላፊነት ስንል የመፈጸም የማድረግ ግዴታ ነው ብለን መውሰድ እንችላለን። ኃላፊነቶች በተለያዩ ምክንያቶች ሊመጡ ይችላሉ ወይም ምንጫቸው የተለያየ ሊሆን ይችላል። አንደኛው ውል ሊሆን ይችላል። ከውል የመነጨ ግንኙነት ይሆንና በዛ ውል መሰረት ሳይፈጸም ሲቀር እነዛ ተዋዋይ ወገኖች ያንን ውል እንደውላቸው ወይም ደግሞ በውሉ ባለመፈጸሙ ምክንያት ለሚደርስ ጉዳት ደግሞ ካሳ ሊጠየቅ ይችላል። እነዚህ አሁን ከውል መሰረት አድርጎ የሚኖር ኃላፊነት ይሆናል ማለት ነው። ከዛ ባለፈ ደግሞ በህግ የሚመነጭ ወይም ከህግ የሚመነጭ ግዴታ ደግሞ ይኖራል። ከህግ ከሚመነጩ ግዴታዎች አንዱ ከውል ውጭ ኃላፊነት ነው። ከውል ውጭ ኃላፊነት ያው በኋላ በዝርዝር እንደምናየው ውልን መሰረት ያላደረገ ነገር ግን በሰዎች ልጆች እና ወይም በንብረቶቻቸው ላይ አደጋ ወይም ጉዳት ሲደርስ ያንን ጉዳት ሊመልስ የሚችል ኃላፊነቱን ሊወስድ የሚችል አካል ማን ነው ብሎ የሚገዛ እና መልስ እንድናገኝለት ወይም መልስ የሚያሰጠን የህግ ክፍል ነው ማለት ነው። ጥሩ። ወደ ዋናው ጉዳያችን ስንመጣ አንድ ሰው በከውል ውጭ ኃላፊነት ተጠያቂ ለማድረግ ምን ነገሮች ናቸው መሟላት ያለባቸው ወይም ደግሞ ምን መርህ አለ የሚለውን ነገር እስኪ እናንሳው። እንደተባለው መስፈርቶች ያስፈልጋሉ። አንድ ከውል ውጭ ኃላፊነቱን ይወጣ ለማለት ወይም ደግሞ ይሄንን ስታብሊሽ ለማድረግ የተለያዩ ኃላፊነት መስፈርቶች አሉ። አንድ አራት የሚሆኑ መስፈርቶች መሟላት አለባቸው። በመጀመሪያ ደረጃ ድርጊት ወይም ግድፈት ነው የሚሆነው። አንድ ጉዳት ሊደርስ የሚችለው ወይ በድርጊት ነው ወይም ደግሞ በግድፈት ነው የሚሆነው ማለት ነው። ስለዚህ ያ ድርጊት ወይም ግድፈት ግን የግድ በዛ ሰው ወይም ኃላፊነቱን በሚወስደው ሰው ብቻ ላይሆን ይችላል የሚፈጸመውና በኋላ እንመጣበታለን። የመጀመሪያው ክራይቴሪያ ወይም መስፈርት የሚሆነው ድርጊት ወይም ግድፈት ነው የሚሆነው። ይህ ድርጊት ወይም ግድፈት ደግሞ ሆን ተብሎ ወይም በቸልተኝነት ሊፈጸም የሚችል ነው የሚሆነው። ሁለተኛው መስፈርት ስንመጣ ጉዳት መኖር አለበት። በከውል ውጭ ኃላፊነት ልንከስ ወይም ደግሞ ካሳ ልንከስ ከሆነ መጀመሪያ ግድፈት ወይም ድርጊት መኖር አለበት። በዛ ግድፈት ወይም ድርጊት ደግሞ የደረሰ ጉዳት መኖር አለበት። በሶስተኛ ደረጃ ደግሞ የምክንያትና የውጤት ግንኙነት መኖር አለበት። አንድ ሰው ዝም ብሎ ከመሬት ተነስቶ ካስ ወይም ደግሞ ይሄን ነገር መልስ ሊባል አይችልም። ምክንያትና የውጤት ግንኙነት በአግባቡ መገናኘት አለበት። እዛ አካባቢ ያልነበረን ሰው ምንም ተጠያቂ የማይሆንን ሰው ያንን ነገር መልስ ወይም ካስ ሊባል ስለማይችል ማለት ነው። ስለዚህ ያንን ጉዳት ያደረሰው ማን ነው ወይም ደግሞ ኃላፊነቱን የሚወስደው አካል ማን ነው የሚለው የምክንያትና የውጤት ግንኙነት መጀመሪያ ይሄንንም መሟላት አለበት ማለት ነው። ውጤቱን ያመጣው በምክንያት ነው ወይ በትክክል ነገር የሚለውን ማሟላት አለበት ወይም ደግሞ ማወቅና ማየት ይገባናል። የመጨረሻው የደረሰው ጉዳት በህግ የታወቀ ወይም እውቅና የተሰጠው መብት ላይ ነው ወይ የሚለው ነው መታየት ያለበት። ለምሳሌ ምንም መብት የሌለው ሰው የሆነ ቤት ስለፈረሰ ብቻ ወይም እንስሳ ስለሞተ ብቻ ወይም ስልክ ስለተሰረቀ ብቻ ይሄ ስልክ ተሰርቋልና ይሄ ንብረት ተወስዷልና ካሳ ሊካሰኝ ይገባል ማለት አይችልም። ባለ ንብረት መሆን አለበት መጀመሪያ ወይም ደግሞ ጉዳትን በአካሉ ላይ ከደረሰበት በሱ አካል ላይ የደረሰ መሆን አለበት እንጂ በሌሎች ላይ በደረሰ ጉዳት ማንም ሰው ጥያቄ ሊጠይቅ አይችልም ማለት ነው። ስለዚህ በህግ እውቅና የተሰጠው መብት መሆን አለበት ማለት ነው። ስለዚህ ጠቅለል ሲል አራት መስፈርቶች እነዚህ ናቸው። ድርጊት ወይም ጉዳት ግድፈት፣ ከዛ ጉዳቱ፣ ከዛ ደግሞ ምክንያትና ውጤት፣ ከዛ የደረሰው ጉዳት በህግ እውቅና የተሰጠው መሆን የሚሉ ናቸው። ጥሩ። አሁን ወደ ዋናው ጉዳያችን እንምጣ። ወደ ዝርዝር ጉዳዩ ከውል ውጭ ኃላፊነት እንግዲህ የኃላፊነት ምንጮች አሉት ህጉ ላይ የተቀመጡ እነሱን ዘርዘር አድርገን እናያቸው ብዬ ነው። በመጀመሪያ ምንድን ናቸው የሚለውን እናንሳውና ከዛ በኋላ አንድ ባንድ በነዛ ስር ደግሞ ምን ይገኛሉ የሚለውን ነገር እንድናነሳው ብዬ ነው። ኦኬ፣ በጣም ጥሩ። የከውል ውጭ ኃላፊነት ሶስት አይነት የከውል ውጭ ኃላፊነት ምንጮች አሉ። እነዚህ ምንድናቸው? አንደኛ
ጥፋት ላይ የተመሰረተ ኃላፊነት ይሆናል ማለት ነው። አንድ ሰው ኃላፊነት ሊወስድ ይገባል ስንል ጥፋት ማጥፋት አለበት። ያ ሰው በራሱ ጥፋት ማጥፋት አለበት። እነሱ መዝረዝ በኋላ እናያቸዋለን። ስለዚህ ጥፋት ላይ የተመሰረተ ኃላፊነት ነው። ሁለተኛው ጥፋት ሳይኖር ኃላፊነት ነው። ጥፋት ኖርም አልኖርም ጥፋት ሲኖር መጀመሪያ ላይ ያየነው ነው። ጥፋት ባይኖርም እንኳን ኃላፊነት የሚያስከትልበት ሁኔታዎች አሉ በህግ የተቀመጡ። ሶስተኛ ደረጃ ደግሞ ሌሎች ሰዎች ላጠፉት ጥፋት ደግሞ ሌሎች ሰዎች ኃላፊነት የሚወስዱበት አግባብ አለ ማለት ነው። ቫይካሪየስ ላያቢሊቲ የሚባለው በእንግሊዘኛው ማለት ነው። ስለዚህ ሶስት አይነት የኃላፊነት ምንጮች አሉ። ጥፋት ላይ የተመሰረተ፣ ጥፋት ሳይኖር ኃላፊነት ወይም በሶስተኛ ደረጃ ደግሞ ሌሎች ላጠፉት የሚኖር ኃላፊነት የሚለው በሶስት ይመደባሉ ማለት ነው። ብዙ ጊዜ ሰዎች እንዴት ነው እኔ ጥፋት ሳላጠፋ ኃላፊ መሆነው የሚል ጥያቄ ያቀርባሉ። ወይ ደግሞ ውል ሳይኖረን ጥፋት ሳላጠፋ ያደረስኩት እንትን ሳይኖር እንዴት ነው ኃላፊነት ሊኖርብኝ የሚችለው የሚል ነገር ጥያቄ ይነሳል። እሱን ኋላ ላይ እናየዋለን። መጨረሻ ላይ ያለው የመጀመሪያውን እስኪ ነው በጥፋት ላይ የተመሰረተ ኃላፊነት ሲባል ምን ማለት ነው? ማሳያዎችም ካሉ ምሳሌዎች እየጠቀስን እዚህ ጋር ምንድነው አሁን አንድ ሰው ጥፋት በማጥፋቱ ወይም ደግሞ በሱ ጥፋት ምክንያት በሌሎች ሰዎች በአካላቸው በህይወታቸው ወይም ደግሞ በንብረታቸው ላይ ጉዳት ሲደርስ ጥፋት ጠፍቷል፣ ጉዳት ደርሷል። ስለዚህ ያ ሰው ያን ምንድነው ኃላፊነቱን ይወስዳል እንዳጠቃላይ ሲታይ ማለት ነው። ካሳም ከሆነ መካስ ያለበት ይከሳል፣ ማሳከም ካለበት ያሳከማል ማለት ነው። ስለዚህ እነዚህ በራስ ላይ ምንድነው በራስ ጥፋት ለሚደርስ ጉዳት የሚኖር ኃላፊነት የተለያዩ መገለጫዎች ናቸው ያሉት በህጉ እንደተቀመጠውና አንደኛው የሙያ ስራ ሲሰራ የሚደርስ ጉዳት ይኖራል። የሙያ ስራ ሲሰራ አሁን ጥፋት ሊያጠፉ ይችላሉ ሙያተኞች። ለምሳሌ የህክምና ባለሙያን መውሰድ እንችላለን። ብዙ ጊዜ የሚያጋጥም ነውና የህክምና ባለሙያ ለምሳሌ አዋላጅ ሐኪም ቢሆንና ሲያዋልድ የሳታቸው ነገሮች ኖረው በጽንሱ ላይ ወይም ደግሞ በሚወለደው ህፃን ላይ ጉዳት ቢደርስ ተጠያቂ ይሆናል ማለት ነው በከውል ውጭ ኃላፊነት። እዚህ ጋር ሁለት ነገሮችን ለይተን ማየት ይገባናል። በእናቲቱ ላይ ጉዳት ከደረሰ ውልን መሰረት ያደረገ ኃላፊነት ነው የሚኖርበት። ከዚህ ርዕስ ውጪ ነው የሚሆነው ማለት ነው። ውልን መሰረት አድርጎ በውሌ መሰረት አላከመኝም ጉዳት አድርሶብኛል በሚል ሊካሰሱ ወይም ደግሞ መፍትሄ ሊያገኙ ይችላሉ። በህፃኗ ላይ ወይም በህፃኑ ላይ የደረሰ ጉዳት ካለ ግን ህፃኑ በውሉ ላይ ምንም የነበረ ምንድነው ተሳታፊ ስላልሆነ ወይም ደግሞ ተዋዋይ ወገን ስላልሆነ ስለዚህ ያለ መፍትሄ እንዳይቀር ዋናው ዓላማውም የመጀመሪያ ላይ መግለጽ ነበረብኝ የከውል ውጭ ኃላፊነት ዓላማ ሰዎች ያለ መፍትሄ እንዳይቀሩ ነው። ያለ መፍትሄ እንዳይቀሩ በውል ላይ የተመሰረተ በውሉን መሰረት አድርጎ ይጠይቃል፣ ያገኛል። ከውል ውጭ ከሆነስ ወይም ደግሞ ውል ሳይኖር ጉዳት ይደርሳል። ስለዚህ እነዚህ ውል ላይ የሌሉ ሰዎች የሚደርስባቸውን ጉዳት በምንድነው መፍትሄ የሚያገኙት ወይም ምላሽ የሚያገኙት የሚለውን ፍትህ የሚያገኙት የሚለውን በከውል ውጭ ኃላፊነት ነውና ህፃኑ ላይ ጉዳት ቢደርስ ለምሳሌ የሰበር ውሳኔም ብናይ ቅጽ 19 ሰበር መዝገብ ቁጥር 96548 ላይ አዋላጅ ሐኪም አንድ ሆስፒታል ላይ ሄዳ ስትወልድ ያላግባብ ወይም ደግሞ በተፈጠረ ስህተት ምክንያት የህክምና ስህተት በመፈጠሩ ምክንያት ልጇ ፓራላይዝድ ሆና ትወለዳለች ወይም ደግሞ ጉዳት ይደርስባታል የነርቭ ወይም ምናምን እንደዚህ እጆቿ የማይሰሩ ሆኖ ይገኛሉ። ስለዚህ ህፃኗ ክስ መመስረት ደረጃ ላይ ስትደርስ ወይም ደግሞ በተወካዮች ምንድነው አማካኝነት ክስ አቅርባ እስከ ሰበር ደረጃ ድረስ ሄዳ የመጨረሻ ውሳኔ ወይም አስገዳጅ ውሳኔ አግኝታለች ማለት ነው። ስለዚህ ሐኪሙና ተቋሙ ኃላፊነት እንዲወስዱ ተደርጓል ማለት ነው። የመጀመሪያ ደረጃ እስከ መጨረሻ እስከ ሰበር ያሉት ፍርድ ቤቶች ተመሳሳይ ውሳኔ ነው የሰጡት። ይግባኝ የተባለ ሰበር እየተባለ እስከ መጨረሻ ሄደ ጸና ማለት ነው። ስለዚህ ኃላፊነት ይወስዳሉ የሚል ውሳኔ ነው የተሰጣቸው ማለት ነው። ሌላኛው መገለጫው በጥፋት ላይ የተመሰረተ ኃላፊነት በስልጣን ያላግባብ መጠቀም የሚል ነው ያለው። በስልጣን ያላግባብ መጠቀም ወይም ደግሞ ስልጣንን ያላግባብ ተጠቅሞ በሰዎች ላይ በንብረታቸው ወይም በአካላቸው ላይ ጉዳት ከደረሰ አሁንም እንደዚሁ ኃላፊነት ያስከትላል ማለት ነው። ለምሳሌ እዚህ ጋር እንደ ምሳሌ መነሳት የሚችለው ሞግዚቶች ነው። ሞግዚቶች አሁን በህግ ስልጣን ተሰጥቷቸው ህፃናትን ሊሆን ይችላል ወይም አረጋውያንን ሊሆን ይችላል ሊያስተዳድሩ ይችላሉ። እነዚህ ከሞግዚቶች ስር ሆነው የሚተዳደሩ አካላት ንብረት ይኖራቸዋል፣ ሀብት ይኖራቸዋል። ያንን ሀብታቸውን እነዚህ ሞግዚቶች ያላግባብ
ካዋሉት ለጥቅማቸውም ሊሆን ይችላል ለሌላ ጥቅምም ሊሆን ይችላል ያላግባብ ካዋሉት እነዚህ ልጆች ላይ ወይም አረጋውያን ላይ ጉዳት ደርሷል ማለት ነው። ስለዚህ ስልጣናቸውን ያላግባብ በመጠቀም ለሚደርስ ጉዳትም እንደዚሁ ኃላፊነት ይኖራል። ይቅርታ። በሶስተኛ ደረጃ የምናየው ህግን በመጣስም እንዲሁ ጉዳት ሊደርስ ይችላል። ህግ ያስቀመጠው ነገር አለ ከህጉ ወጥቶ ሲፈጸም ለምሳሌ የጉምሩክ ኮሚሽንን ካየን ያላግባብ የሰውን ንብረት ይዞ ቁጭ በማድረግ ያላግባብ ማለት ነው ህጉ ሳይፈቅድላቸው ከህጉ አግባብ ውጪ ይዞ ቁጭ በማድረጋቸው ምክንያት አንደኛ ንብረቱ ላይ በሚደርሰው ጉዳት ላይ ተጠያቂ ይሆናል ማለት ነው። ሁለተኛ ደግሞ ንብረቱ ባይያዝ ኖሮ ሰርቶ መኪና ቢሆን አሁን ይሰራል አይደል ሰርቶ ሊያገኝ የሚችለውን ገቢ እንደዚሁ በኃላፊነት ደረጃ ለጉምሩክ ኮሚሽን ሊመጣበት ይችላል ማለት ነው። በምሳሌነት ነው ያነሳሁት። ሌላኛው መገለጫ የጥፋት ላይ የተመሰረተ ኃላፊነት የበላይ ትዕዛዝ በመፈጸም ጉዳት ይደርስ ይችላል። እዚህ ላይ የምናየው እንግዲህ ለምሳሌ ምንድነው የደንብ ማስከበር ኦፊሰሮችን ብናይ ለምሳሌ ንብረት እየሸጠ የነበረን ጎዳና ላይ ንብረት እየሸጠ የነበረን ህገወጥ ነጋዴ አባረህ ይዘህ ደብድበው ወይም ደግሞ ሊያመልጥ ሲል በጥይት ተኩሰህ ምታው የሚል ካለ ወይም የሚል ትዕዛዝ ቢኖር ይህ ትዕዛዝ ቢፈጽም ያ ኦፊሰር ተከታያቂነት አያመልጥም ማለት ነው። ስለዚህ ተጠያቂነት ይኖርበታል። ይሄ ከኃላፊ የተሰጠኝ ትዕዛዝ ነው የሚል ሊያዋጣው አይችልም ማለት ነው። ህጉ ትዕዛዙ ህገወጥ መሆኑ በተለይ እና አስወቃሽ መሆኑን እያወቀ ራሱ ከፈጸመው ሊያስጠይቀው የሚችል ወይም ደግሞ በጥፋት ላይ በተመሰረተ ከውል ውጭ ኃላፊነት ሊያስጠይቀው የሚችል ነው። ጠቅለል ተብሎ ሲታዩ እንደዚህ ማሳያዎችም ማንሳት ይቻላል። በጣም ጥሩ አድማጮቻችን፣ የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን ከውል ውጭ ኃላፊነት ላይ ትኩረት አድርገናል። ከውል ውጭ ኃላፊነት ሲባል ምን ማለት ነው? መገለጫዎቹ፣ መርሆቹ ምንድናቸው? የኃላፊነት ምንጮቹስ የሚለው ነገር እስካሁን ድረስ እያየን ነበረ። አሁን ሙይታችን ይቀጥላል። ከዚህ ሰዓት ጀምሮ ደግሞ አድማጮችን ማሳተፍ እንጀምራለን። ለአዳዲስ አድማጮቻችን ስልክ ቁጥሮቻችን ለማስታወስ 011 552 66 04 እንዲሁም 011 552 7722ን እየተጠቀማችሁ ማቅረብ የምችሉ መሆኑን እንገልጻለን። እዚህ የሚገኙት እንግዳይ አቶ ተሰማ ግዳይ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። ለምታነሷቸው ጥያቄዎች ወይም ደግሞ አስተያየት እሳቸው ማብራሪያ ወይም ደግሞ ምላሽ የሚሰጧችሁ ይሆናል። አድማጭ መስመር ላይ ያለን። ሄሎ ጤና ይስጥልኝ አዲያይ። ጤና ይስጥልን። እንደምን ነህ? ሰላም ነሽ ወይ? አለን ይመስገን። አንቺም እንግዳሽንም እንኳን ደህና መጣችሁ ይላለው። ለሚዲያውም ደግሞ ትልቅ አክብሮት አለኝ። እኔ ደግሞ የምለው ምንድነው አሁን ወይኔ አንድ ፖሊስ አሁን በብዙ ቦታዎች ደግሞ ኃላፊነታቸው ትቶ ደግሞ ብዙ ነገር ይሰራል። አሁን ኃላፊነታቸው ደግሞ ትቶ ወይም ህገወጥ ነገር የሚሰሩ እናያለን። አሁን በወረዳ በፖሊስ የሚሆን በምን ይህን ነገር ደግሞ ህጉ ምን ይላል? ደግሞ ህጉ ምን ያን ሰው ደግሞ ፈርቶ አሁን ወይም ካሰሩት ወይም አንድ ነገር ካደረጉት ሁለተኛ ያስረኛል በማለት ፈርቶ ቤቱ ገብቶ ቁጭ ይላል። እየሰማሽ ነው? አሁን እነዚህ ነገሮች አያስጠይቃቸውም ወይ? ወይንም በወረዳ አስተዳዳሪዎች ወይንም በዞን አስተዳዳሪዎች ህገወጥ ነገር ብዙ ነገር ይሰራል። ህጉ ባስቀመጠው አይነት ማንኛውም ነገር በዛሬ ጊዜ አሁን ይባላል እንጂ ህጉ ላይ እንደዛ ቢቀመጥም ደግሞ በህጉ ላይ የሚሰራበት እንብዛም የለም። ይህን ነገር ደግሞ ህግ ቢያስተካክለው ጥሩ ነው ይላለው። በጣም አመሰግናለሁ አዲ። እሺ እናመሰግናለን። እሺ ሌላ አድማጭ አለን። ሄሎ ጤና ይስጥልን አደይ፣ እንደምን አረፈዳችሁ? ጤና ይስጥልን። ፈጣሪ ይመስገን፣ ክብሩ ይስፋ። መምህር እንዳልኬትነት እባላለሁ ከሰሜን ጎንደር አዳርቃይ። ለሁሌው ሰናይ ተግባራችሁ ለጣቢያው ለፕሮግራሙም ላንቺም ለእንግዳዬ ማክብሮቴ ልባዊ ነው። እንግዲህ ውል ሳይኖር በተለይ በተጎጂና በጥፋት አድራሽ መካከል የሚኖር ኃላፊነት ከሆነ ከውል ውጭ የሚመጣ ኃላፊነት ተብሎ እንደሚወሰድ ነው እንግዳዬም እንዲሁም ደግሞ በህግም የተደነገገው ነገር የሚያሳየን። የኔ ጥያቄ እንኳን ከውል ውጭ የሚመጡ ኃላፊነቶች የሚመነጩት በሁለት ወገኖች ነው ወይስ በተቀመጠው በህግ አግባብ ነው? ከውል ውጭ የሚመጣ ኃላፊነትስ ምን አይነት ዓላማዎች አሉት? አንድ ሰው ከውል ውጭ የሚመጣ ኃላፊነት አለብህ ለማለት ይሄ በዓለም አቀፍ እንዲሁም በእኛ ሀገር ፍትሐብሔር ህግ ላይ የተቀመጡ
መሰረታዊ ነገሮች አሉ ወይ? ካሉ እንግዲህ በዝርዝር ቢነግሩን ነው። ከውል ውጭ ኃላፊነት ለመመስረት ተጎጂ ወገን ጉዳት መኖር ማሳየት ይኖርበታል ይባላል እና ምን አይነት ጉዳት ነው? እንደዚህ በአይን የሚታይ በእጅ የሚዳሰስ ጉዳት ነው ወይስ ሌሎች ጉዳቶች ይኖሩ? የመጨረሻ ግን የማደርገው አንድ ሰው ጉዳት ቢያደርስበት ወደ ሕክምና ቢሄድ ጉዳት የደረሰበት አካል በሕክምና ስህተት ግን ህይወቱ ቢያልፍ መጀመሪያ ጉዳት ያደረሰበት አካል ከውል ውጭ ባለ ኃላፊነት ሊጠየቅ ይችላል ወይ የሚለውን ጥያቄ ለመጠየቅ ነው። ክብረት ይስጥልኝ አደይ። እሺ በጣም እናመሰግናለን። እሺ ሌላ አድማጭ ካለ አሁንም እናስተናግዳለን። አለን። ሄሎ ጤና ይስጥልኝ አደይ። ጤና ይስጥልን። ወለተ ማርያም ነኝ። እንግዳሽንም እንኳን ደህና መጡ በይልኝ አደይ። እንዴት ነሽ? አለን ይመስገን። ወለተ ማርያም ነኝ። እሺ ከአዲስ አበባ። እንግዲህ ከውል ውጭ ማለት እንግዲህ ከአንድ ሰው ካለበት ስራ ኃላፊነት ወደ ሌላ ኃላፊነት መሄድ እንደሌለበት ይመስለኛል እንደኔ እንደተረዳሁት። ነገር ግን አሁን ከውል ውጭ የሚያደርጉት ነገር እናያለን። አንድ ስራ መደብ እያላቸው ወደ ሌላ መደብ በተረዳሁት ልክ ነው አደይ። ስህተት ካለው አስተካከይ። እሺ ይሰማል ልተማሪ እና ከውል ውጭ ሲሄዱ እስከ የት ጥግ ነው ተጠያቂነታቸው? አሁን አንዳንድ ጊዜ ከተዋዋሉት ውል ካሉበት መደብ ተነስተው ሌላ መደቦችን ለመሸፈን የሚደረግ ጥረት አለ። ግን ተጠያቂነታቸው እስከ የት ድረስ ነው? ህጉስ እስከ የት ድረስ ነው የሚጠይቃቸው? ህዝቡስ ይሄንን ነገር ያውቀዋል ወይ? ግንዛቤ ውስጥ ተሰርቷል ወይ የሚለውን እንዲመልስልኝ ነው። አመሰግናለሁ። እሺ በጣም እናመሰግናለን ወለተ ማርያም። አመሰግናለሁ። እሺ የአድማጮች ጥያቄ ያው ኋላ ላይ ሰብሰብ አድርገን አንድ ላይ ምላሽ ያገኛል ብዬ ነው። ሌላ አድማጭ አለ። ሄሎ ጤና ይስጥልን። ጤና ይስጥልኝ። ስሜን ጠቅሻለሁ። እሺ አሁን ገብቶኛል። አንዳንድ ሰዎች አንድ ሰው ላይ የሆነ ነገር ኖሮት በእጅ አዙር አንድ ሰውን ያስተባብራል እንዲግል ወይም እንዲቆጣ ወይም ንብረቱ እንዲሰርፍ። እየሰማን ነው። እሺ አሁን ይሄ ሰውዬ ተጠያቂ ነው ወይ? እሱ አሁን ደብቆ በድግማድግም ወይም ግሳዊ እንትን ሰጥቶት ይሄ ሰውዬ ተልኮ የሰው ጤና ወይም ንብረቱ ላይ ጉዳት ያደርሳል። አሁን የገደለው ሰውዬ በኋላ ሰውዬውን ሲነግር እሱ ተይዞ በማስገደሉ ተጠያቂ ይሆናል ወይ? ሁለተኛ ደግሞ ሌባ አሁን በሀገሪቱ ተንሰራፍቷል። ግን ይሰርቃሉ፣ ይታሰራሉ። አንቀጹ በጣም ትንሽ ነው። ይሄ እንዴት ነው? እሺ አመሰግናለሁ። እሺ አድማጫችን እናመሰግናለን። ከጥያቄያችን ጋር የሚያያዙ አንዳንዶች ደግሞ የማያያዙ ጥያቄዎች እየቀረቡ ናቸው። የሚመለከተንን በዛሬው ውይይታችን ላይ የሚወድቀውን እያየን ምላሽ የሚሰጥበት ይሆናል። ሌላ አድማጭ አለ። ሄሎ ጤና ይስጥልኝ አደይ፣ እንዴት አረፈዳችሁ? ጤና ይስጥልን። እግዚአብሔር ይመስገን። ወንድም ተካ እባላለሁ። እሺ ወንድም ተካ። እሺ በቅድሚያ ስለምሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እንግዲህ ከኃላፊነት ውጪ የሚያስጠይቁ ነገሮች ብዙ እንዳሉ ይሰማኛል እኔ እና በዚህ ረገድ ግልጽ እንዲሆንልን ባለሙያው አስተያየት እንዲሰጡበት ጥያቄ ለማቅረብ ፈልጌ ነው። እሺ ለምሳሌ ሁለት ጎረቤቶች አሉ በድንበር ላይ የሚጋሩ እና አንዱ የጎረቤት አባል ድንበሩ አካባቢ ላይ ትልቅ ዛፍ ተክሎ ሊሆን ይችላል እና ያ ዛፍ በዝናብ ምክንያት ወይም በሆነ አጋጣሚ ቢወድቅና እዚያ ለቀረው ጎረቤት ላይ አደጋ ቢያደርስ ማነው ተጠያቂው? በምን መልኩ ነው ያ ባለዛፉ የተከለው የሚጠየቀው? እንደገና ከዚሁ አኳያ ደግሞ ፓብሊክ ሰርቪስ የሚሰጡ ብዙ የመንግስት ክፍሎች አሉ። ለምሳሌ አሁን ቴሌን ብንወስድ፣ መብራት ኃይልን ብንወስድ እነሱ የገነቧቸው ምሰሶች ምኖች ይኖራሉ ለአገልግሎት። እነሱ በእርጅናም ይሁን በሆነ ምክንያትም ይሁን ወድቀው አንድ ሰው ላይ አደጋ ቢያደርሱ እነዚህ ሰዎች መስሪያ ቤቶቹ ሊጠየቁ ይችላሉ ወይ? ለምሳሌ መንገድ ላይ አሁን ብንሄድ በመንገድ ዳር የተሰሩ
ማፋሳሻዎች አሉ። ብዙ ጊዜ የውሃ ቦይ መውረጃዎች እነሱ ለምሳሌ ክፍት ቢሆኑና በምሽት ላይ አንድ ሰው ላይ እዚያ ውስጥ ገብቶ አደጋ ቢደርስ በአጠቃላይ እነዚህን የገነቡ ሰዎች ቶሎ እድሳት ባለማድረጋቸው ጥንቃቄ ባለማድረጋቸው የሚጠየቁበት ሁኔታ አለ ወይ የሚሉትን ጥያቄ ለመጠየቅ ነው። አመሰግናለሁ። በጣም ጥሩ ጥያቄ። እሺ በጣም እናመሰግናለን ወንድምታቸው። እሺ ሌላ አድማጭ ካለ አሁንም እናስተናግዳለን። አንድ አድማጭ ካለ ሌሎች አድማጮችም ደግሞ ትንሽ ቆየት ብለን ምናስተናግድ ይሆናል። እሺ አድማጭ እሺ ቆየት ብለን ሌሎች አንድ ላይ እናስተናግዳለን። ቀደም ሲል አቶ ተሰማ በጥፋት ላይ የተመሰረተ ኃላፊነት ነበር ስናነሳ የነበረው ከሙያ አንፃር ስልጣንን ያላግባብ ከመጠቀም አንፃር ህግን ከመጣስ አንፃር እነዚህ ነገሮች እናነሳ ነበር። በተለይ አሁን ሰው በጣም እንትን የሚለው የሚገረመው ወይም ደግሞ ለምንድነው ተጠያቂ መሆነው ለምንድነው ኃላፊነት የሚኖርብኝ ብሎ የሚያነሳው ጥፋት ሳይኖር ለሚደርስ ጉዳት የሚኖር ኃላፊነት እዚህ ላይ ነውና ምን ማለት ነው? ጥፋት ሳይኖር ለሚደርስ ጉዳት አንድ ሰው እንዴት ነው ኃላፊነት የሚኖርበት የሚለውን ነገር ግልጽ እንድናደርገው ብዬ ነው። ምንድናቸው መገለጫዎቹ? ማሳያዎቹም ካሉ ምሳሌዎች ካሉ አንድ ላይ ያያያዝን እናንሳቸው። ሲታይ እንግዲህ ተጠያቂነትን የሚያስከትል አይመስልም። ልክ ነው። ይሄ ከወንጀል አኳያ ካልሆነ በስተቀር ከፍትሐ ብሔር አያስኬድም። ከፍትሐ ብሔር አኳያ በተለይም ከውል ውጪ ኃላፊነት ህግ አኳያ አያስኬድም ማለት ነው። ቅድም ለመግለጽ እንደሞከርኩት የከውል ውጪ ኃላፊነት ዓላማ ሰዎች ያለ መፍትሄ ያለ ፍትህ እንዳይቀሩ ማለት ነው። ዋናው ዓላማው እሱ ነው። ያለ መፍትሄ ወይም ደግሞ ያለ ፍትህ እንዳይቀሩ ከማድረግ አኳያ ነውና ዓላማው። ስለዚህ ጥፋት ሳይኖርም በሰዎች ድርጊት ምክንያት ወይ በሰዎች ንብረት ምክንያት ጉዳት ከደረሰበት ያ ሰው ስለዚህ ባለ ንብረቱ ወይም ጉዳቱን ያደረሰው አካል ኃላፊነት እንዲወስድ ይደረጋልና ይሄ እንግዲህ ያው በህጉ የተቀመጠ ነው። በዓለም አቀፍ ደረጃም ተቀባይነት ያገኘና በብዙ ሀገራት ህጎችም ተደንግጎ የምናገኘው ነው። በእኛ ሀገር ብቻ አይደለም። ስለዚህ ከምን አንፃር ነው ይሄ አሁን ለምሳሌ ምንድነው ሊያስከትል የሚችለው ጥፋት ሳይኖር አንድ ሰው እንዴት ነው ሊጠየቅ የሚችለው የሚለውን ስናይ አንደኛው በተፈጸመ ድርጊት ምክንያት ለሚደርስ ጉዳት የሚመጣ ኃላፊነት ነው። የተፈጸመ ድርጊት ስንል ለምሳሌ እንደማሳያ ለማንሳት ያክል አንድ ሰው አሁን ህጋዊ መከላከል ይፈቀድለታል አይደለ? ሊገለው ከመጣ ያንን ተመጣጣኝ ኃይል ተጠቅሞ ያንን የመመለስ ራሱን የመከላከል ራሱንም ቤተሰቦችንም አካባቢው ጋር ያሉ ንብረቱንም የመከላከል መብት አለው። ይህ መብት ግን ለፍትሐ ብሔር ህግ አይሰራም ማለት ነው። ለከውል ውጪ ህግ አይሰራም። ያ ራስህን ስትከላከል ላደረስከው ጉዳት ምንድነው በፍትሐ ብሔር ያንን መመለስ አለብህ የሚል ህግ ተቀምጧልና ህጉም በፍትሐ ብሔር ህጋችን ቁጥር 2066 ላይ የምናገኘው ነው የሚሆነው ማለት ነው። ሌላኛው ማሳያው በአደገኛ ስራዎች ተሰርተው ሲገኙና እነዛ አደገኛ ስራዎች ደግሞ በህዝቡ ላይ በማህበረሰቡ ላይ ወይም በግለሰቦች ላይ ጉዳት ሲያደርሱ ለምሳሌ የሚፈነዱ መርዝ የሆኑ ቅመማትን በስራ ላይ ማዋል፣ ከፍተኛ ጉልበት ያለው የኤሌክትሪክ ኃይል በመዘርጋት ወይም የመሬት ገጽታን ደግሞ በመቀየር የሚደርስ ጉዳት ይኖራል። ቀደም ወንድም ተካሲ ጠይቁ ነበርና አዎ ያስጠይቃል ነው። በዚሁ እየመለስኩኝ ልሄድ በዛው ስለሚያያዝ ማለት ነው። ያስጠይቃል በፍትሐ ብሔር ህጋችን 2069 ላይ በግልጽ ተቀምጧል ማለት ነው። ህዝብ በሚበዛበት ለህዝብ አደጋ ሊያደርስ የሚችል አካባቢ ላይ እነዚህ ነገሮች ከተሰሩ መከላከያ ሊኖራቸው የግድ ነው ማለት ነው። ጉድጓድ ከተቆፈረ ወይ ማስጠንቀቂያ መኖር አለበት እስከሚደፈን ድረስ፣ ካልሆነ ደግሞ መደፈን ነው ያለበት እንጂ ዝም ብሎ ክፍት መተው የለበትም። ኤሌክትሪክ ከፍተኛ ኤሌክትሪክ ኃይል ያለው ገመድ ከተዘረጋም አንደኛ መከላከያ ሊኖረው ይገባል። ይሄ በህግም ተደንጎለታል። አዋጅ ራሱን የቻለ አዋጅ አለው። ይህ ሳይሆን ቀርቶ ግን ጉዳት ቢደርስ ለምሳሌ የሰበር ውሳኔ የተወሰነ ውሳኔ አለ። ምናልባት ወደ ኋላ ካነሳ ነው ካልሆነ በስተቀር አንድ ሰው ፎቅ እየሰራ ማለት ያው ኮንትራክተር ቀጥሮት ፎቅ እየሰራ እያለ አጋጣሚ በፌሮ ያንን ከፍተኛ ኃይል የሚያስተላልፍ የኤሌክትሪክ መስመር ይነካዋል። ቀጥታ ሁለት እጆቹን ነው ያሳጣው። ሁለት እጆቹ ተቆረጡ። ጭኖቹ አካባቢ ላይም ጉዳት ደረሰ ማለት ነው። ስለዚህ ያ ጉዳት የደረሰበት ወገን ወይም ሰው ሶስት አካላትን
ተከሳሽ አድርጎ ከሰሰ። አንደኛ የቤቱ ባለቤት የፎቁ ባለቤት፣ ሁለተኛ ህንጻ ተቋራጩን አሰሪውን፣ ሶስተኛ ደግሞ ኤሌክትሪክ ኃይል ወይም ኤልፓን ማለት ነው በድሮ አጠራሩ። እነዚህን አድርጎ ከሰሰ። ከዛ ቀጥታ የስር ፍርድ ቤቶች በአንዱ ላይ ሲወስኑ በአንዱ ላይ ሲተው እስከ መጨረሻ እስከ ሰበር ይደርስና ሰበር የቤቱን ባለቤት ያስወጣና ከኃላፊነት የኤሌክትሪክ ኃይል ኮርፖሬሽንና የህንጻ ተቋራጭ ባለቤቱ አሰሪውን ኃላፊነት አለባቸው በአንድነትና በነጠላ ብሎ ወስኖባቸዋል ማለት ነው። ስለዚህ የወንድም ተካ ጥያቄ በዚሁ የሚመለስ ይሆናል ብዬ አስባለሁ። ሌላኛው ጥፋት ሳይኖር ኃላፊነት ሊያስከትል የሚችል በንብረት ምክንያት ነው። አብሮም ቅድምም አንስቷል ወንድም ተካ በዚሁ ይመለስለታል ብዬ አስባለሁ። በንብረት ምክንያት የሚደርስ ጉዳት ባለንብረቱ የጉዳቱ ኃላፊነት ይወስዳል ማለት ነው። አንደኛው እንስሳት ለሚያደርሱት ጉዳት እንስሳቱ ለምሳሌ ከተማ ውስጥ በግ ያረባ ሰው ቢኖር ሱቅ ውስጥ ገብተው ያለውን ንብረት በሙሉ ቢበሉ ወይም ጉሊት ላይ ሄደው ቢበሉና ቢያወድሙት ያንን ንብረት ወይም ደግሞ ስጥ የተሰጣ ስጥ ኖሮ ስጡን ቢበሉት የፍየሏ ወይም የበጓ ባለቤት የመክፈል ኃላፊነት ይኖርበታል ማለት ነው። ሌላኛው እዚህ ጋር የሚነሳው ምንድነው እነዚህ አሁን እንስሳት ምንም ማለት አያስቡም። ስለዚህ እንዴት ነው ኃላፊነትን ሊወስድ የምችለው የሚል ጥያቄ ይነሳልና በምን ምክንያት ነው? ያው እንግዲህ የፍትሐብሔር ሕጋችን ቁጥር 271 ላይ በግልጽ የተቀመጠ ነው። እንስሳት ለሚያደርሱት ጉዳት እንስሳቱ ለምሳሌ ማሳ ላይ ሊሆን ይችላል መጠበቅ አለበት ነው ዋናው ዓላማ እንትኑ የተቀመጠው። እንስሳት ስታረባ ሌላው ላይ ጉዳት እንዳያደርሱ መጠበቅ አለበት። ተክል ስትተክል ሌላው ላይ ጉዳት እንዳያደርስ መጠንቀቅ አለበት። ወይም ደግሞ ጉዳት ሊያደርስ የሚያደርስበት ደረጃ ላይ ሲደርስ መቁረጥና ማስወገድ አለበት እንጂ በሌላው ላይ ስጋት መፍጠር የለበትም ከሚል አኳያ ነው። ህንጻዎች ለምሳሌ ህንጻ ፈርሶ ከስር ያለ ንብረት ወይም ሰው ቢጎዱ ተጠያቂነትን ያስከትላሉ። የህንጻው ባለቤት ተጠያቂ ይሆናል። የሰበር ውሳኔ አለን እዚህ ላይ ቅጽ 24 ላይ ሰበር መዝገብ ቁጥር 16 14 17 በሚል የተቀመጠ አለ። አንድ ህንጻ ተደርምሶ በስሩ ላይ ያለ መኪና ተጎዳ፣ ባለቤቱ አሰራና ያሰራሁበትን መልስልኝ አለ። አልመልስም በሚል በዚህ ተከራክረው እስከ ሰበር ደረጃ ደረሱ። ስለዚህ የህንጻው ባለቤት ኃላፊነት መውሰድ አለበት ሲል ፍርድ ቤትም የሰበር ፍርድ ቤት በመጨረሻ ላይ ወስኗል ማለት ነው። አሁን ህንጻ በመፍረስ ብቻ አይደለም ጉዳት ሊያደርስ የሚችለው። ህንጻ ራሱ ላይ ወይም ደግሞ ህንጻ ላይ የተቀመጡ ንብረቶች ራሱ ወድቀው ሰው ላይ ወይም ንብረት ላይ ጉዳት ቢያደርሱ ራሱ የህንጻው ባለቤት ወይም ያችን ንብረት ያስቀመጣት ተከራይ ሊሆን ይችላል ለምሳሌ ጉዳቱን የመመለስ ግዴታ ይኖርበታል ማለት ነው። ሌላኛው ጥፋት ሳይኖር ኃላፊነት ወይም ደግሞ በንብረት ምክንያት በሚደርስ ጉዳት ኃላፊነት የሚያስከትል የመኪኖች ወይም ባለሞተር ተሽከርካሪዎች የሚያደርሱት ጉዳት ነው። እነዚህ መኪኖች ወይም ባለሞተር ተሽከርካሪዎች ለሚያደርሱት ጉዳት ባለቤቱ ተጠያቂ መሆን አለበት ይላል። እዚህም ላይ የሰበር ውሳኔ አለ። የሰበር ውሳኔ ቅጽ 3 ላይ ሰበር መዝገብ ቁጥር 16 27 ላይ አንድ ተጎጂ ምንድነው ያደረገው? ሞተር ሳይክል ይሰርቃል። ሞተር ሳይክል ይሰርቅና ሲያሽከረክር መንጃ ፈቃድም የለውም። አጋጣሚ ሆኖ የሌላ ድርጅት መኪና መጥቶ ይገጨዋል። ሲገጨው ጉዳት ደረሰበት። ስለዚህ ሾፌሩና የመኪናው ባለቤት ድርጅቱ ካሳ ሊከፍሉኝ ይገባል ብሎ ይከሳል። ይሄ ሰው እንደዚህ ብሎ ሲከስ ባለቤቱ ምን ብሎ ይከላከላል? አንደኛ ጥፋት የለብኝም እኔ፣ ሁለተኛ መንጃ ፈቃድ የለውም፣ ሶስተኛ የተሰረቀ ምንድነው ሞተር ሳይክል ሲያሽከረክር ነው የተገጨውና ጉዳት የደረሰበት ብሎ መከላከያ ያቀርባል። ይህንን ውድቅ እያደረጉ የስር ፍርድ ቤት የሰበር ፍርድ ቤት መጨረሻ ላይ ምን በሚል ውሳኔ ሰጥቷል? ሞተር ሳይክል ተሰርቆ መሽከርከሩ ብቻ የመኪናውን ባለቤት ከኃላፊነት ነፃ ሊያደርገው እንደማይችል፣ መንጃ ፈቃድ አለመኖሩም ራሱ ጥፋተኛ መሆኑ ወይም ያላግባብ ሲያሽከረክር መገኘቱ ምንድነው መረጋገጥ ቢችል እንጂ ወይም ባልተረጋገጠበት ሁኔታ መንጃ ፈቃድ የለውም በሚል ብቻ የሞተር አሽከርካሪው ወይም ደግሞ ሰርቆ ሲያሽከረክር የነበረው ጉዳት የደረሰበት ሰው ሊካስ አይገባም ሊባል የሚችልበት አግባብ የለም። እዚህ ጋር ባለቤቱ ከኃላፊነት ነፃ ሊሆን ይችል የነበረው አንደኛ ተጎጂው ጥፋት የነበረበት መሆኑን ቢያረጋግጥ ኖሮ አላረጋገጠም እንጂ ማለት ነው። ቢያረጋግጥ ኖሮ፣ ሁለተኛ ደግሞ ባለቤቱ የመኪናው ባለቤት መኪናው ከእጁ ተሰርቆ የተወሰደ መሆኑ
ከቁጥጥሩ ውጪ መሆኑን ቀድሞ አሳውቆ ቢሆን ኖሮ ነው ከኃላፊነት ነፃ ሊሆን የሚችለው የሚል ውሳኔ ሰጥቶበት እናገኛለን ማለት ነው። ብዙ ጊዜ አሁን እዚህ ላይ ጥያቄ ይነሳል። ተጎጆች ሹፌሩን ብቻ ወይም ደግሞ ተቀጣሪውን ብቻ ሳይሆን ባለቤቱ የሚጠይቅልኝ በተለይ አቅም የሚኖረው መክፈል የሚችለው ባለቤቱ ነው ተብሎ ስለሚታሰብ ከሹፌሩ ይልቅ ባለቤቱ ላይ ትኩረት የማድረግ ነገር አለና እንደው በግልጽ ለማድረግ ብዬ ነው። መቼ ነው ባለቤቱ በግልጽ ተጠያቂ የሚሆነው? ሁለቱም ደግሞ አንድ ላይ መቼ ነው ተጠያቂ የሚሆኑት? ከዚህ አሁን ካነሳ ነው እርስ ጉዳይ አንፃር አሁን ተጎጂ አሁን ቅድም በሰበር ውሳኔ በምሳሌነት ባነሳሁት ላይ ሶስቱን አካላት ከሰሰ አይደለ? አንደኛ አሰሪውን፣ ሁለተኛ የህንጻው ባለቤትን፣ ሶስተኛ ደግሞ ኤልፓን ነው የከሰሰው ማለት ነው። ስለዚህ ሊከሰሱ የሚገባቸው ሰዎችን ኃላፊነት ሊወስዱ የሚገባቸው ሰዎችን በሙሉ አጠቃሎ በአንድ ላይ መክሰስ ይችላል። ከፈለገ ደግሞ ነጥሎ አንደኛውን ብቻ መክሰስ ይችላል። የአንድነትና የነጠላ ተጠያቂነት ነው የሚኖረው ማለት ነው። እዚህም ጋር አሰሪና ሰራተኛ በኋላ እንመጣበታለን። ቫይካሪየስ ሊያቢሊቲ ወይም ሌሎች ላጠፉት ሌሎች ኃላፊነት የሚወስዱበት አግባብ ስላለ እዛ ላይ በግልጽ የተቀመጠ ከሆነ የግድ ምንም ማድረግ አይቻልም። እንትኑ አይከሰስም፣ ሰራተኛው አይከሰስም ማለት ነው። ሹፌሩ አይከሰስም። ግን ምን ማድረግ ይችላል? ያ ባለቤት ይከፍልና ሹፌሩ ጥፋተኛ ነው ብሎ ካሰበ ከስራ አግባብ ውጪ ነው ጉዳቱን ያደረሰው ብሎ ካሰበና ማረጋገጥ የሚችል ከሆነ ከሹፌሩ ወይም ከሰራተኛው መቀበል ይችላል፣ ሰራተኛው ከሶ ማለት ነው። እና ተጎጂዎች ግን ወደዚህ ግራ መጋባት ውስጥ መግባት አይጠበቅባቸውም። ሁለቱንም ወይም ሶስቱንም አጣምረው የመክሰስ መብት አላቸው ማለት ነው። ጥሩ አድማጮቻችን፣ የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን እንግዲህ እየተወያየን እንዳለ ነው ከውል ውጭ ኃላፊነት ላይ ትኩረት አድርገናል። በተለይ ደግሞ አሁን ላይ ውይይት እያደረግን ያለንበት ነጥብ ጥፋት ሳይኖር እንዴት ነው አንድ ሰው ኃላፊነት ሊኖርበት የሚችለው የሚለውን ነበረ እያብራሩልን ያሉት አቶ ተሰማ ግደይ ከፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። ጤና ይስጥልኝ። ጤና ይስጥልን። ተስፉ ነጋ እባላለሁ። እሺ ተስፉ፣ እንግዲህ የተነሳው ሀሳብ መልካም ነው። እንደሚታወቀው ውል ማለት የሁለቱም ባለጉዳዮች መስማማትና ግዴታም ጭምር ማለት ነው። እሱ እልባት የያዘ ጉዳይ ነው። ነገር ግን ከውል ውጭ የሆኑ ሁነቶች፣ ክስተቶችና ክዋኔዎች ሲያጋጥሙ እነዚህን የሚያስተናግድ የህግ አግባብ አለ ወይ ብዬ ክቡር እንግዳችንን እጠይቃለሁ። አንድ። ሁለተኛው ውል ውስጥ የማይገቡ ነገር ግን አደጋ ሲያጋጥም በህግ የሚታዩ ነገሮች አሉ። ለምሳሌ የቆመ መኪና የቴሌፖል ወድቆ ቢመታው፣ የእሳት ቃጠሎ የተነሳው ከገጠር ከተማ ድረስ መጥቶ ጉዳት ቢያደርስ፣ ትምህርት ቤት ውስጥ ያለ ተማሪ ከውጭ በተወረወረ ድንጋይ ቢመታ እንደው ኃላፊነቱን ማን ይወስዳል እላለሁ። እንደዚህ አይነት ነገሮች ተከስተው መክነው ባክነው እልባት አልባ ሆነው ሲቀሩ በተደጋጋሚ ስለማይ ነው። ሁላችሁንም እጅግ አመሰግናለሁ። እሺ፣ በጣም እናመሰግናለን ተስፉ። ሌላም አድማጭ ካለ በተለይ ከርዕሰ ጉዳያችን ጋር የሚገናኝ ማቅረብ የሚችል መሆኑን እንገልጻለን። እሺ፣ ቀደም ሲል ያነሳሁት አንድ ጉዳይ ነበረ። ሶስተኛው መገለጫ ሌላ ሰው ለሚያደርሰው ጉዳት ኃላፊነት መውሰድ የሚል ነውና ምን ማለት ነው? ሌላ ሰው ለሚያደርሰው ጉዳት እንዴት ነው አንድ ሰው ኃላፊነት ሊወስድ የሚችለው የሚለውን ነገር እናንሳው። አሁንም ተመልሰን ከውል ውጭ ኃላፊነት አላማን ነው የምናየውና ዋነኛው መገለጫው ደግሞ ወይም ደግሞ ማሳካያ መስሎ የሚታየውም እዚሁ ላይ ነው። ሌላ ሰው ለሚያደርሰው ጉዳት ሌሎች ኃላፊነት መውሰድ ይችላሉ ወይም መውሰድ አለባቸው ተብሎ ተቀምጧል በህጉ። እነዚህ ሰዎች እነማን ናቸው የሚለውን ስናይ ለምሳሌ ወላጆች ልጆቻቸው ሲያጠፉ ወላጆች ኃላፊነት ይወስዳሉ። በወንጀል ከሄድን ግን ወንጀል ግላዊ ነው። እኔ ካጠፋው አባቴ አይጠየቅም ማለት ነው። ወይም ደግሞ ልጄ ካጠፋ እኔ ልጠይቅ አልችልም። ልጄ ላጠፋው ልጄ ይጠየቃል። እኔ ካጠፋው ደግሞ እኔ ነኝ የምጠየቀው በወንጀል ከሆነ። በፍትሐ ብሔር ከመጣን ግን 18 ዓመት ያልሞላው ልጅ ሲያጠፋ የሱ ወላጅ ተጠያቂ ይሆናል። በፍትሐ ብሔር ከውል ውጭ ኃላፊነት ማለት ነው።
ከዛ አልፎ ደግሞ ሌሎች እነማን ናቸው ኃላፊነት የሚወስዱት የሚለውን ስናይ መንግስት ሰራተኞቹ ሲያጠፉ ኃላፊነት ይወስዳል። ሌሎች አሰሪዎችም እንደዚሁ የግል አሰሪዎች ሰራተኞቻቸው ጥፋት አጥፍተው ሲገኙ ኃላፊነት ይወስዳሉ። ለምንድነው እንደዚህ የሆነው የሚለውን ስናይ አንደኛ እነዚህ ሰዎች እነዛ ከስር በስራቸው ያሉን ግለሰቦች ወይም ሰራተኞች እንበላቸው ህፃናት ኮትኩተው የማሳደግ ስርዓት የማስያዝ የመቆጣጠር ኃላፊነትና ችሎታ ነበራቸው። ማድረግ ይችሉ ነበር። ይሄን ሳይችሉ ስለቀሩ ነው ጉዳት የደረሰው ተብሎ ስለሚታሰብ ነው። ሌላኛው ምክንያት የመክፈል አቅም ያላቸው እነሱ ስለመሆኑ የተሻለ የመክፈል አቅም ለምሳሌ ሰራተኞች ስናይ ከአሰሪዎቻቸው የተሻለ አቅም አይኖራቸው ማለት ነው። አሰሪዎች ናቸው የተሻለ አቅም ያላቸው ከሰራተኞች የተሻለ። ይሄም አንዱ ምንድነው ማሳመኛ ምክንያት ነው ወይም ደግሞ ጀስቲፊኬሽን ነው ብሎ መውሰድ ይቻላል። ሌላኛው ምክንያት በዛ ስራ ላይ በተለይ አሰሪና ሰራተኛ ስናይ ከዛ ስራ ይበልጥ ተጠቃሚ ወይም ደግሞ ጥቅም የሚያገኘው አዞም እያሰራ ያለው ማን ነው? አሰሪው ስለሆነ ነው ኃላፊነት እንዲወስድ እየተደረገ ያለው የሚለውን እንያዝና አንድ ምሳሌ ከሰበር የተሰጠው ውሳኔን እንይ። በአሰሪና ሰራተኛ ጉዳይ በተመለከተ ወላጆቹን በተመለከተ ከ18 ዓመት በላይ ከሆነው ወላጆች አይጠየቁም የሚል ሰበር ውሳኔ የሰጠበት አለ። አሰሪና ሰራተኛን በተመለከተ ግን ሰራተኞች ያለ አግባብ ምንድነው ህግን በመጣስም ሊሆን ይችላል ወይም ደግሞ አሰራርን ጥሰው ሊሆን ይችላል በሌሎች በዜጎች ላይ በተገልጋዮች ላይ ለሚያደርሱት ጉዳት አሰሪዎቻቸው ተጠያቂ ይሆናሉ። የሰበር ቅጽ 22 ሰበር መዝገብ ቁጥር 13 7589 ላይ ለስም ማዛወሪያ ተብሎ በእጥፍ እስከ እጥፍ ድረስ መከፈል ከሚገባው እስከ እጥፍ ድረስ ከፍሎ ወይም ደግሞ አስከፍሎ የተገኘ ሰራተኛ ነበረ። ስለዚህ ያ ሰው ያለ አግባብ የተወሰደበት መሆኑን ሲያረጋግጥ ከሰሰ ማለት ነው። የመንግስትን መስሪያ ቤት ከሰሰ። የመንግስት መስሪያ ቤት ምን የሚል መከላከያ አቀረበ? አንደኛ ሰራተኛውን በዲስፕሊን ቀጥቻለሁ፣ ሁለተኛ ደግሞ ጥፋት ምንድነው እኔ ጥፋት የለብኝም የመጠየቅ ኃላፊነት የለብኝም የሚል መከራከሪያን ይዞ ተከራከረ። ከዛ ሰበር መጨረሻ ላይ ሲወሰን ምን ብሎ ነው የወሰነው? አሰሪዎች ሰራተኞቻቸውን የመቆጣጠር ኃላፊነት አለባቸው። ይሄ በህግ ተጥሎባቸዋል ግዴታ። ይሄንን ሳይወጡ ቀርተው ለሚደርስ ጉዳት ደግሞ ከተጠያቂነት ነፃ ነን ወይም አይመለከተንም ማለት አይችሉም የሚል ውሳኔ ወስኗልና ስለዚህ አሰሪዎች ሰራተኞቻቸው በቅን ልቦና ስራዬን ነው እየሰራው ያለሁት ብለው ለሚፈጽሙት ስህተት እና በዛ ምክንያት ለሚደርስ ጉዳት ኃላፊነት ይወስዳሉ የሚለውን ለማንሳት ነው። ጥሩ። ቀደም ሲል 18 ዓመት ያልሞላቸው ልጆች የሚያደርሱት ጥፋት ወላጆች ኃላፊነት እንዳለባቸው ሲገለጽ ነበር። ሁሉም ናቸው? ለምሳሌ ከ9 ዓመት በታች ከ9 እስከ 14 እንደዚህ ወጣትና የሚባሉ ነገሮች አሉና ለሁሉም ነው ኃላፊነት ያለባቸው? አዎ 18 ዓመት ተባለ እኮ በቃ ከ18 ዓመት በታች ከሆኑ የግድ ይጠየቃሉ ማለት ነው። ከ18 ዓመት በላይ ከሆኑ ግን ሊጠየቁ አይገባም ተብሎ እስከ ሰበርም የደረሰ ጉዳይ አለ ማለት ነው። ቁጥሩን አልያዝኩትም አሁን እንጂ እስከ ሰበር ደርሶ ውድቅ የተደረገ ክስ ወይም አቤቱታ አለ። ይሄ 9 ዓመት 14 ዓመት የሚለው ወንጀልን በተመለከተ ነው። ወንጀልን በተመለከተ ምንድነው ይሄ የወንጀል አቅም አዳም ወይም ደግሞ የወንጀል የመፈጸም አቅም በተመለከተ በ3 በ4 ከፋፍሎት እናገኘዋለን። ከ9 ዓመት በታች አይጠየቁም ፍጹም። ከ9 እስከ 14 ኮሬክሽናል የሆኑ ወይም የእርምት እርምጃዎች ይወሰድባቸዋል። ከ15 እስከ 18 ያሉ ደግሞ 18 ያልሞላቸው ግን ከ15 በላይ የሆኑ ደግሞ እነዚህ ምን ይደረጋሉ? በመደበኛው እንትን ምንድነው ፕሮሴኪዩት ይደረጋሉ ወይም ይከሰሳሉ። የወንጀል ቅጣትም ይጣልባቸዋል። ግን ከሞት ቅጣት ከመሳሰሉት ከትልልቆች ጋር ከመታሰር እንደዚህ የመሳሰሉት ነገሮች አይፈጸሙባቸው። ከፍትሐ ብሔር ላይ ስንመጣ ግን ይሄ የተለየ ነው። ሌላኛው ተቋማት ሰራተኞቻቸው ሲያጠፉ ወይም ደግሞ ጉዳት ሳይደርሱ ተጠያቂ እንደሚሆኑ ሲነሳ ነበር። ነገር ግን እዚህ ጋር በልዩ ሁኔታ የተቀመጠ ነገር የለም ወይ? ለምሳሌ ከተቋሙ እውቅና ውጪ ያንን ነገር ቢፈጽሙት
ወይም ደግሞ ሙያቸው እየሰሩ እያሉ ተቋሙ ካስቀመጠው አሰራር ደንብ ውጪ ያን ነገር ቢፈጽሙ እንደዚህ አይነት ነገሮች ቢኖሩ ተቋሙ ግዴታ በሁሉም ሁኔታ ነው ወይ ተቋም መጠየቅ ያለበት? ሰራተኛው ብቻውን መጠየቅ ያለበት ሁኔታስ የለም ወይ የሚል ነገር ይነሳል። አሁን እንዳልሽው ልዩ ሁኔታ አለ ወይ? ከስራ ስነ ምግባራቸው አፈንግጠው ስራው ጋር ምንም ግንኙነት በሌለው ነገር ላይ ለሚፈጽሙት ምንድነው ጉድለት ቀጥታ ራሳቸው ናቸው የሚጠየቁት፣ መስሪያ ቤቶች አይጠየቁም በዚህ ጉዳይ ላይ። ነገር ግን ስራዬን እየሰራው ነው ብሎ አምኖ ምንድነው የስራ ስነ ምግባሩ በሚፈቅድለት መሰረት እየሰራው ነው ብሎ በቅን ልቦና እየሰራ ነገር ግን ጉዳት ነው እያደረሰ ያለው እየተሳሳተ ነው እሱ በቅን ልቦና ሆኖ ስራዬን እየሰራው ነው ብሎ በዛው ኦን ዲዩቲ ባለበት ወይም በስራው ቦታውና በስራ ሁኔታው ላይ ውስጥ ሳለ የሚያደርሰው ጉዳትን በተመለከተ ነው እንጂ ከዚህ ባፈነገጠና ከስነ ምግባር ስነ ምግባራዊ በሆነ መልኩ ሆን ብሎ ራሱን ለመጥቀም ወይም ሌላ ሶስተኛ ወገንን ለመጥቀም ወይም ሌሎችን ለመጉዳት ብሎ የሚፈጽማቸው ጉዳዮች ካሉ ከዚህም አልፎ ወደ ወንጀልም ሊሄድ የሚችልበት አግባብ ይኖራል። ተጠያቂነቱም የግሉ ነው የሚሆነው ማለት ነው፣ የራሱ ነው የሚሆነው። በተመሳሳይ ቅድም ያነሳሁት ነገር አለ። አሁን የአሽከርካሪዎችና የሾፌሮች ተቀጣሪዎችና የመኪና ባለቤቶች ጉዳይ ይነሳል። ብዙ ጊዜ ጉዳት የደረሰባቸው ሰዎች ያው ብዙ ጊዜ መጠየቅ የሚፈልጉት ባለቤቱን ነው አለው ተብሎ ገንዘብ አለው ተብሎ ስለሚታመን። ግን አሁን ልክ በተመሳሳይ ቅድም እንዳነሳሁት ባለቤቱን የማይጠየቅበት ሁኔታስ የለም ወይ? በልዩ ሁኔታ ሾፌሩ ብቻውን የሚጠየቅበት ሁኔታስ አለ ወይ? ትንሽ ግልጽ እንድናደርገው እዚህ ጋር ግልጽ ነው። ይሄኛው እንዴት መሰለሽ ከዚህኛው የተለየ ነው፣ ከቫይካሪየስ ሊያቢሊቲ የተለየ ነው። ይሄ ምንድነው ጥፋት ሳይኖር ኃላፊነት በሚለው ስር ላይ ነው የሚተዳደረው። ይሄ ምንድነው ተሽከርካሪ መኪናና ባለሞተር ተሽከርካሪዎች በሚል አስቀምጦታል። እዛ መኪናና ባለሞተር ተሽከርካሪዎች ጥፋት ባይኖርም ዋናው ማረጋገጥ ያለበት የመኪናው ባለቤት መሆኑን እንጂ ጥፋት ኖረ አልኖረም ወደሚለው ወደ ማረጋገጥ በርደን ኦፍ ፕሩፍ የሚባል ነገር አይመጣም እዚህ ጋር ማለት ነው። አንድ ይሄ ነው። ሁለተኛው በዚህም ጉዳይ ቢሆን ማለት ነው በመኪናና በባለሞተር ተሽከርካሪዎች ለተጎጂው እንትኑን አስፍቶለታል። የመጠየቅ ኃላፊነት ያለባቸው አካላትን አስፍቶለታል። ሾፌሩም ቢፈልግ ይጠይቃል፣ ቢፈልግ ባለቤቱን ይጠይቃል፣ ቢፈልግ ደግሞ ሁለቱን አንድ ላይ አድርጎ ሊጠይቅ ይችላል። አገኝበታለሁ ብሎ በሚያስበው አካል ላይ እንዲመሰርት እድሉን ይሰጠዋል። ከዚህ አልፎ ግን ያ ባለቤት የተሽከርካሪው ባለቤት ንብረቱ ያደረሰው ጉዳትም ቢሆን ንብረቱ ምንድነው ጉዳቱ የደረሰው በአሽከርካሪው ስህተት መሆኑን ማረጋገጥ ከቻለ ከሾፌሩ ከሶ መጀመሪያ ይከፍልና ከሾፌሩ ከሶ መቀበል ይችላል ይላል። ይሄ ለሰራተኞቹ የሚሆን ነው የሚያገለግል ነው። አሰሪዎች መጀመሪያ ይከፍሉና ከዛ መልሰው ካጥፊው ሰራተኛቸው መልሰው መቀበል የሚችሉበት አግባብ አለ፣ በህጉ ተቀምጦላቸዋል። ሌላው የሚነሳው ከእንስሳት አንፃር ጠቅላላ ያደረገው ከምሳሌ ጋር በደንብ ግልጽ እንዲሆንላቸው ብዬ ነው አድማጮች። ከእንስሳት ጋር ተያያዘ በተለይ ከቤት እንስሳት ጋር በተያያዘ ሰው ብዙ ጊዜ ላያስበው ይችላል። ለምሳሌ ድመት፣ ውሻ ወይም ደግሞ ሌሎች ቤት ውስጥ ያሉ እንስሳት ሊሆኑ ይችላሉ። ጎረቤት ሄደው የኛ ሀገር እንግዲህ ያኗኗር ሁኔታ ይታወቃል። ጎረቤት ሄደው የሆነ ጥፋት ሊፈጽሙ ይችላሉ። ለምሳሌ ውሻ ወይ ልጅ ሊነክስ ይችላል። ድመት ደግሞ ወይ የሆነ ነገር ደፍታ ጉዳት በሆነ ንብረት ላይ ጉዳት ደርሶ ሊሆን ይችላል ምናምን። እንደዚህ አይነት ነገሮች ቢከሰቱ ወይም ደግሞ ሌሎች እንስሳቶች የጎረቤትን የተሰጠ እህል ምሳሌ በልተው ሊሆን ይችላል። እንደዚህ አይነት ነገር ሲፈጽም ባለቤቱ ተጠያቂ ይሆናል ማለት ነው ግዴታ። በተለይ አሁን ከድመትና ከውሻ ጋር ተያይዞ ይነሳል። እኔ እንዴት ነው እነሱን መቆጣጠሩ አይነት ነገር ሊነሳ ይችላል። ስለዚህ እነዚህን መቆጣጠር ኃላፊነት አለበት ማለት ነው ባለቤቱ። ግድ ነው። ያው ድመት እንኳን ብዙ ጊዜ ብዙም ጉዳት አድርሳ ብዙም አንመለከተም። ውሻ ልጆችን መንከስ፣ ውሻ የሰው ቤት ገብቶ ምግብ ወይም ደግሞ ንብረት ማበላሸት የመሳሰሉ ነገር ሌባ ውሻ ሲሆንብሽ
እንደዚህ ያጋጥማልና ምናልባት ያልተዘጋ ቤት አግኝቶ ወይም በሩን ከፍቶም ሊገባ ይችላል፣ ንብረት ሊያበላሽና ሊያጠፋ ይችላል። ይሄ ምንም በቃ በቀጥታ ተጠያቂነቱ ባለቤቱ ላይ ነው፣ አስሮ ማስቀመጥ ነበረበት የሚል እሳቤ የያዘ ነው ህጋችንና ባለቤቱ ተጠያቂ ይሆናል። ነገር ግን ምን የሚል መፍትሄ ያስቀምጧል? ለምሳሌ ህንጻ ጉዳት ቢያደርስ ህንጻውን ለቅቅ ያለው ከፈለክ ህንጻውን ውሰድ አይነት ነገር፣ ውሻ ጉዳት ቢያደርስ ከፈለክ ውሻውን ውሰድ በዛው እንቻቻል አይነት ነገር የሚል መፍትሄ ያስቀምጧል። አሁን ግን በዚህ ዘመን ይሄ የሚሆን አይደለም። ልጅህን ነክሶብህ ወይም ደግሞ ንብረት አጥፍቶብህ በውሻ ልትካስ የምትችልበት አግባብ በጣም ሬር ነው ብዬ ነው የማስበው። በአሁኑ ሰዓት ብዙም ያጋጥማል ብዬ አላስብም። ህንጻ ደግሞ ህንጻን ለቀህ ያን ያህል ኮምፖዚት የምታደርገው ነገር በጣም ከባድ ነው የሚሆነው። ለባለቤቱም የሚሆን አይደለም። ይሄ ህጉ ያስቀምጣል በእርግጥ እና ከዚህ አንጻር ስናየው ምንድነው ባለቤቱ እነዚህን ነገሮች አንደኛ ህንጻ ሲገነባ አንደኛ በግንባታ ላይ የሚያለ ከተገነባም በኋላ ጉዳት ሊያደርስ እንደማይችል ማረጋገጥ አለበት። ጉዳት የሚያደርስበት አግባብ መኖሩን የሚያውቀው ሆነ ያ ሰው ማስተካከያ እርምጃዎች መውሰድ አለበት ማለት ነው። ውሾችም እንደዚሁ ምንድነው ሌሎች እንስሶችም በሌላ ጎረቤት ላይም ሊሆን ይችላል ሌላ አካል ላይ ጉዳት ከማድረሳቸው በፊት መጠንቀቅና እነዛን ሰብስቦ መያዝ የግድ ይላል። አሁን ብዙ ጊዜ እናያለን ዝም ብለን ይሄ ጉሊት ነጋዴዎች ወይም ደግሞ ባለሱቆችም ሊሆኑ ይችላሉ ህጋዊ ነጋዴዎች ከበግ ጋር እየተጋፉ ስራቸውን የሚሰሩ ወይም ከአህያ ጋር እየተጋፉ ስራቸውን የሚሰሩ አሉ። ይሄ ግን ትክክለኛ ያልሆነ አሰራር ነው። የዛች በግ የዛች ፍየል ባለቤት ከታወቀ የደረሰበት ጉዳትም በአግባቡ መታወቅና ማረጋገጥ የሚቻል ከሆነ መክሰስና ተገቢውን ካሳ ማግኘት የሚቻልበት አግባብ ይኖራል ማለት ነው። በተለይ አሁን ይህን ሲያነሱ ከበዓላት ጋር ተያይዞ በሬና እንደዚህ መንገድ ላይ የማስኬድ የመሮጥ ነገር እንደዚህ ነገር አለ። ሰው ደግሞ እንዳይወጋኝ ብሎ የመሯሯጥ ነገር አዎ ትክክል። ስለዚህ በሬ ወቅቶ ራሱ ጉዳት ቢያደርስ አሁን ሰው ወቅቶ ጉዳት ቢያደርስ እንደዛ ሲወስዱ ከፍተኛ ሆነ ያው እንግዲህ የህይወትም ሊያደርስ ይችላል፣ የአካልም ጉዳት ሊያደርስ ይችላል። በዛ ልክ ተጠያቂነት ያመጣበታል። ያ የሚነዳው ሰውዬ የራሱ የሆነ ተጠያቂነት አለበት። የእንስሳው ጠባቂ ባለቤቱም የራሱ የሆነ ተጠያቂነት አለበት። እዚህ ላይ ለያይቶ አስቀምጦታል ህጉ ማለት ነው። ሌላው ከህንጻዎች መገንባት ጋር ተያይዞ ብዙ ጊዜ የምናየው ነገር አለ። በተለይ ትልልቅ ህንጻዎች ሲሆኑ ሰዎች በታች የሚያልፉበት ሁኔታ ወይ ደግሞ በህንጻው ጎን የሚያልፉበት ሁኔታ አለ። አንዳንዴ መከላከያ ነገሮች ተቀምጠውላቸው እናያለን። አንዳንዴ ደግሞ ዝም ብሎ ክፍት ሆኖ ከላይ ሲሚንቶ እንደዚህ መግረፍ ሊሆን ይችላል። ብቻ የተለያዩ እቃዎች ሊወድቁ ይችላሉ ከላይ እና ታች የሚሄዱ ሰዎች ላይ ጉዳት ሲደርስ አንዳንድ ህይወታቸው ያለፈም ሰዎች እንሰማለን። በማህበራዊ ድረገጽ ከህንጻ ላይ ወድቆ ሰው ላይ ጉዳት አድርሶ ህይወቱ አለፈ ወይም ደግሞ ከፍተኛ ጉዳት አደረሰበት ምናምን የሚል ነገር ነው ያለን። በዚህ ጊዜ ያ ሰራተኛ ነው የሚጠየቀው ማለት በትክክል የሚያስፈልገውን ስታንዳርድ በሚያስፈልገው ስታንዳርድ መሰረት ስራውን መስራት ነበረበት። ስለዚህ እሱ ብቻ ነው ተጠያቂ መሆን ያለበት ወይስ የህንጻው ባለቤትም አብሮ ተጠያቂ ወይ ደግሞ አሰሪው ነው? ቅድም ባየነው መሰረት ሶስቱን አካላት አሁን አንድ ላይ አርጎ አይደለ የከሰሳቸው ያ ጉዳት የደረሰበት ሰው የህንጻው ባለቤትን ፍርድ ቤቱ አውጥቶታል። ምክንያቱም ምንም ሊያደርገው የሚችል ነገር የለም ከሚል ሳቤ ነው። ሁለቱ ግን መጠንቀቅ መቻል ነበረባቸው። አንደኛ ይሄኛው ፌሮ አስይዞ እዚህ ጋር ከፍተኛ ቮልቴጅ ያለው ከፍተኛ ኃይል የሚያስተላልፍ መብራት መኖሩን ማረጋገጥና ሴፍቲ መኖሩን ወይም ደህንነት የተጠበቀ መሆኑን የማረጋገጥ ግዴታ ነበረበት አሰሪው ማለት ህንጻ ተቋራጩ። ይሄንን ሳያደርግ ስለቀረ ነው በሰራተኛው ላይ ያ ጉዳት የደረሰው። መብራት ኃይልም በህዝብ በሚበዛበት አካባቢ ወይም ህዝብ በሚኖርበት አካባቢ መኖሪያ ማለት ፎቅ የሚሰራበት ህዝብ የሚኖርበት ነው። እዛ አካባቢ እንግዲህ በአቅራቢያ ኃይለኛ ወይም ደግሞ ከፍተኛ የኤሌክትሪክ ኃይል ሊያስተላልፍ የሚችል መስመር ዘርግቶ ነገር ግን መከላከያ የሌለው ማድረግ ደግሞ አይቻልም ማለት ነው። በግ የተከለከለ ነው። ስለዚህ ሁለቱንም ተጠያቂ ያደረገበት ምክንያት በዚህ አግባብ ነው የሚሆነው። አሁን ህንጻ ተቋራጭና ባለቤት በሶስተኛ ወገን ላይ ለሚደርስ ጉዳት እኔ ተጠያቂ አይደለሁም ብሎ ባለቤት ራሱን ማውጣት ይችላል ይላል ህጉም ይፈቅድለታል። ራሱ እንደዚህ አይነት ውል ከተዋዋሉ
ቅድምም የሰበር ውሳኔውም አይተነዋል። አስወጥቶታል ባለቤቱን ምንም ማድረግ የማይችል ከሆነ ስለሆነ ውል ራሱ ቢዋዋሉ እኔ ይህ ህንጻ ተገንብቶ እስከሚጠናቀቅ ድረስ በሶስተኛ ወገኖች ላይ ለሚደርስ ጉዳት ተጠያቂነት አይኖርብኝም፣ አንተ ተጠያቂነቱን ትወስዳለህ። ተዋዋሉም አልተዋዋሉም በነገራችን ላይ ኃላፊነት የሚወስድ አካል አይጠፋም። በተለይ ህንጻ ተቋራጩ ቀጥታ ነው ተጠያቂም የሆነው። የህንጻው ባለቤትም ማድረግ የሚገባው ነገር ኖሮ ሳያደርግ በመቅረቱ ምክንያት የሚደርስ ጉዳት ቢኖር ተጠያቂ ይሆናል። ነገር ግን ይህንን በውል ማስቀረት እንደሚችል ህጉ አስቀምጦለታል። የሰበር ውሳኔም ይሄንን ያሳያል። እዚህ ላይ አሁን ለምሳሌ ህንጻ ተቋራጩ የሚያስፈልገውን ነገር በሙሉ አሟልቷል እንበል። ነገር ግን ያ የሚሰራው ሰራተኛ ለምሳሌ አሁን እየሰራበት ያለው እቃ ቢወድቅ እየሰራበት ያለው የተለያዩ እንግዲህ እቃዎች አሉ፣ መሳሪያዎች አሉ የሚሰሩባቸው ህንጻውን እየገረፉ ሊሆን ይችላል። ያ የሚገርፉበት መሳሪያ ወድቆ ሊሆን ይችላል። ታች በመውደቁ ምክንያት ደግሞ ሰው ላይ በዛ ጋር የሚተላለፍ ሰው ላይ ጉዳት አድርሶ ሊሆን ይችላል። በእንደዚህ ሁኔታ አሁን ህንጻ ተቋራጩ ተጠያቂነት የሚኖርበት ሁኔታ አለ? አዎ። እንዴት ነው? አዎ አለ። ለምን መሰለሽ አሁን ደህንነት ለሰራተኛ ብቻ አይደለም ማረጋገጥ ያለበት፣ አካባቢው ለሚኖር ሰውም ነው። መዘጋት ነው ያለበት፣ መታጠር ነው ያለበት። ይሄ የኮንስትራክሽን ህጉ የሚመልሰው ነው። በእርግጥ በሌላ ርዕስ የሚዳሰስ ቢሆንም ግን የሚገነባ ግንባታ ታጥሮ ደህንነቱ በተጠበቀ ከሌላ ሶስተኛ ወገን ጋር ምንም አይነት ግንኙነት እንዳይኖር ተደርጎ ነው ሊገነባ የሚገባው። እቃም ቢወድቅ እዛው ህንጻው ላይ ነው የሚወድቀው። ህንጻው ላይ ሲወድቅ ፓሰርባይ ወይም ደግሞ አላፊ አግዳሚን ሊያገኝ አይችልም ማለት ነው። ነገር ግን ክፍት ከሆነ እንደዚህ ግን ክፍት ከሆነ ውሃ ይረጭብናል። በነገራችን ላይ እንደ ቀልድ ስናልፍ ውሃ ሲያጠጡ ውሃ ይረጭብናል። በዛ ልክ ድንጋይ ቢሆንስ ኖሮ የሚል ማሰብ ነው ያለብንና እስከዛ ደረጃ መጠንቀቅ ነው ያለባቸው። በተለይ በርካታ ህንጻ ላይ ያነሳሁት ምንድነው ደጋግሜ በርካታ ኮንስትራክሽኖች ይካሄዳሉ። በተለይ የግልም የመንግስትም እንደዚህ አይነት ነገሮች እናያለንና አንዳንዶቹ ሴፍቲ ተጠብቆላቸው ለምሳሌ በግንባታ ላይ ነን ወይም ደግሞ አንደር ኮንስትራክሽን የሚል ማስታወቂያ ሁሉ ለጥፈው እናያለን። ትክክል። መከላከያ ነገር እንደዚህ አልብሰው ነገር እናያለን፣ ሰው ላይ ጉዳት እንዳይደርስ ማለት ነው። አንዳንዶቹ ደግሞ ክፍት ነገር አድርገውት በቃ ሰው ከስር ያልፋል፣ ከላይ ሲሚንቶ እየተገረፈ ምናምን ሲሚንቶ ሁሉ እየተንጠባጠበ ማለት ነው። በነገራችን ላይ ተቆጣጣሪ አካል በአግባቡ እየተመላለሰ ስለማያያቸው ነው እንጂ ወይም ደግሞ አይቶም በቸልተኝነት እያለፋቸው ነው እንጂ ይሄን የኮንስትራክሽን ህጉን አንድ ግንባታ የሚያካሂድ አካል ምንድነው ማድረግ ያለበት? በተለይም ሰዎች ላይ ጉዳት እንዳያደርስ ምንድነው ጥንቃቄ ማድረግ ያለበት? እዛ ከስራቸው እኮ አጠገባቸው ላይ በጣም ድክም ያሉ ቤቶች በአንድ የድንጋይ ወይ ብሎኬት ሊወድቅባቸው ሰው ህይወትም ሊያልፍ የሚችል ወይም ቤቱም ሊደረመስ የሚችልበት አግባብ ይኖራል እና ይሄንን በአግባቡ ምናልባት ያው በዚህ አጋጣሚ የሚያዳምጠን የተቆጣጣሪ አካል ካለ በአግባቡ እየተከታተሉ ይሄንን እርምጃ ቢወስዱ የተሻለ ይሆናል እንጂ ተጠያቂነት መቼም አይቀርም። መቼም መንገርም አለባቸው ተቆጣጣሪዎች። ሰራተኞቹ ምናልባት ህጉን ላያውቁት ይችላሉ። አንድ እንትን ስላየሁኝ ነው። ህንጻው እድሳት ላይ ነው፣ ሰዎች ይኖሩበታል። ሰው በበሩ ሲገባና ሲወጣ በዋናው መግቢያ ሲገባና ሲወጣ በቃ እየተሳቀቀ ማለት ነው። አቁሙሉና እንደ ቆይ ልንገባ ነው ወይም ደግሞ ልንወጣ ነው፣ ቆይ አቁሙሉና እንደ እንደዚህ እየተባባሉ እና ምን አይነት አሰራር ነው ያልኩ ሳይ ነበር እኔና። ስለዚህ ተጠያቂነት አለባቸው የሆነ እንትን ተጠያቂነት አለ። ከዛም ሲያልፍ ደግሞ ወደ ኮንስትራክሽን ህጉ ይሄዳል። ኮንስትራክሽን ህጉም የራሱን የቻለ እንትንም አለው፣ ቅጣቶችም አሉት፣ የወንጀል ቅጣቶች ማለት ነው። ከፍታ ብሔርም አልፎ ወደ ወንጀል ሊያልፍ የሚችልበት አግባብ ይኖራል ማለት ነው። በጣም ጥሩ፣ በደንብ ግልጽ እንዲሆን ብዬ ነው ለአድማጮች። አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ ከውልጭ ኃላፊነት ነው የዛሬው ፕሮግራማችን ትኩረት። አሁን ደግሞ ማስታወቂያ አለን። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ አድማጮች ያነሷቸው ጥያቄዎች አሉ፣ ወደ አድማጮች ጥያቄዎች የምናልፍ ይሆናል። ስለዚህ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ / የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE
ኢፌዲኢ ሚኒስትሪ ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913 157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌድሪ ፍትህ ሚኒስቴር። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋል። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ሙያ ኖሮ ስራ ከሌለ በደንብ መፈለግ አለብህ። እንጀራ ኖሮ ወጥ ከሌለ እሱ ከባድ ነው። የሙዚቃ ፍቅር ኖሮ ድምፅ ከሌለ ምንም ልረዳህ አልችልም። ቲቪ ኖሮ ዋይፋይ እና ዲኤስቲቪ ከሌለ ግን መረጃ ልሰጥ እችላለሁ። ኢትዮ ቴሌኮምና ዲኤስቲቪ በአንድ ላይ በልዩ ቅናሽ አዲስ ጥቅል አቅርበዋል። 5 ሜጋባይት ፍጥነት ያለው መደበኛ ኢንተርኔት ወይም ዋይፋይ ከዲኤስቲቪ ጎጆ ፓኬጅ ጋር በወር በ929 ብር ብቻ ታገኛለህ። ከዚያም ኢንተርኔትም ዲኤስቲቪም ስላለ እንደ አቦል ቲቪ፣ ኒክ ጁኒየር በአማርኛና ናሽናል ጂኦግራፊ ዋይልድን ጨምሮ ከ70 በላይ ቻናሎችን ስትሪም ማድረግ ትችላለህ። አዲሱን ጥቅል ይመርጡታል እንጂ አይታገሉትም። ተመልሰናል። የህግ ነገር የቀጥታዊት ፕሮግራማችን ነው እየተደመጠ የሚገኘው። ጣቢያው የኢትዮጵያ ሬዲዮ ነው። ከውልጭ ኃላፊነት ነው እርሰ ጉዳያችን። አቶ ተሰማ ግዳይ በፍትህ ሚኒስቴር ከፍተኛ አቃቤ ህግ ማብራሪያ እየሰጡን የሚገኙት እንግዳችን ናቸው። ውይይታችን አሁንም ይቀጥላል። ቀደም ሲል እንዳልኩት አሁን ወደ አድማጮች ጥያቄ ነው የምናልፈው። መምህር እንዳልክ ያነሱልን ጥያቄ አለ። አቶ ተሰማ ከእሱን ጀምር ብዬ ነው። ከውልጭ አንዳንዶቹ ጥያቄዎች ያው በዚህ ርዕሰ ጉዳይ ላይ የማይወድቁ ስለሆኑ እነሱ እንለፋቸው ብዬ ነው። ቀጥታ የሚመለከተንም ብቻ ከዛሬው ርዕስ ጋር የሚገናኙትን እናንሳቸው። ከውልጭ የሚመጣ ኃላፊነት የሚመነጨው እንዴት ነው ያሉት ነገር አለ። ውይይታችን በደንብ ስላላዳመጡት እንደው ጠቅላላ አድርገን የሆነ ነገር ብንላቸው ብዬ ነው። በጣም ጥሩ። ከውል ውጭ የሚኖር ኃላፊነት ከህግ ነው የሚመነጨው። ቅድም ለመግለጽ እንደሞከርኩት ኃላፊነት ከውል ወይም ከህግ ሊመነጩ ይችላሉ። ከህግ ከሚመነጩት ኃላፊነቶች አንደኛውና ዋነኛው የከውል ውጭ ኃላፊነት ብለን የምናነሳው ነውና ያው ኃላፊነቶቹ እነዚህ ናቸው ወይም ደግሞ ምንጮቹ እነዚህ ናቸው። ከዚሁ ጋር ተያይዞ 3 አይነት የከውል ውጭ ኃላፊነቶች አሉ። እነዚህም ጥፋት ሲኖር ወይም ደግሞ ጥፋትን መሰረት ያደረገ ኃላፊነት አለ። ጥፋትን መሰረት ያላደረገ ኃላፊነት አለ። ቢያጠፋም ባያጠፋም ያሰው መጠየቁ አይቀርም ወይም ደግሞ ኃላፊነቱ ይኖርበታል። በሶስተኛ ደረጃ ደግሞ ሌሎች ያጠፉት የሚኖር ኃላፊነት ይኖራል ማለት ነው። በጣም ጥሩ። ሌላኛው የመምህራን እንዳልክ ጥያቄ ተጎጂ ወገን ጉዳት መኖሩን ማሳየት የሚኖርበት ምን አይነት ጉዳት ነው? እዚህ አሁን የትኛውንም አይነት ጉዳት በፍትሐብሔር ህጉ ከውል ውጭ ኃላፊነት ሊገዛ የሚችል ጉዳት ነው። ከዚህ ጋር ተያይዞ ምናልባት ማንሳት የፈለጉት ከምንድነው ከህሊና ጉዳት ጋር ተያይዞ ይመስለኛል። ይሄንም አድሬስ ያደርገዋል። የህሊና ጉዳት ጠይቆ ሰው ካሳ ማግኘት ይችላል። ያው በርግጥ በአሁኑ ሰዓት ያለው በፍትሐብሔር ህጉ የሚገዛው የህሊና ጉዳት እስከ 1000 ብር ብቻ ነው። በርግጥ ዝቅተኛ ቢሆንም የህሊና ጉዳትም ሊጠየቅ ይችላል። ከዛ ውጭ ግን የአካል ጉዳት ሊሆን ይችላል። የምንድነው ስነልቦናዊ ጉዳትም ደርሶበት ከሆነ ይሄንን ማረጋገጥ እስከቻለ ድረስ የደረሰበት ጉዳት ይሄንንም መጠየቅ የሚችልበት አግባብ አለ። የህይወት ጉዳትም ምንድነው የሞት አደጋም ደርሶ ከሆነ እሱ ከሞተ በኋላ መጠየቅ የሚችሉ ቤተሰቦች ተዘርዝረው ተቀምጠዋል። እና ማናቸው መጠየቅ የሚችሉት ባል፣ ሚስት ወይም ደግሞ ልጆች እነዚህ መጠየቅ የሚችሉ መሆኑን ያስቀምጣል ህጉና ጉዳቶቹ እነዚህ ናቸው። እንግዲህ በዋናነት ንብረት ላይም እንደዚሁ ጉዳት ከደረሰ ይሄንንም አስረድቶ ከሶ መካስ ወይም ማስመለስ የሚቻልበት አግባብ አለ። ጥሩ። ሌላኛው ሶስተኛው ጥያቄያቸው የመምህር እንዳልክ አንድ ሰው ጉዳት ደርሶበት ህክምና ቦታ ቢሄድ ከዛ በህክምና ቦታ ያለ በህክምና ስተት ደግሞ ህይወት ቢያልፍ
የትኛው ነው የሚጠየቀው? የመጀመሪያው ነው የሚጠየቀው ወይስ የሕክምና ስህተቱን የፈጸመው ባለሙያ ነው የሚጠየቀው? አዎ ይሄ በጣም አከራካሪ ጉዳይ ነው። በእርግጥ ውልን መሰረት ያደረገ ነው የሚሆነው። ከውል ውጪ ባለው ሕግ አይገዛም ይሄ። ቢሆንም ግን ለዛ ጉዳት ኢሚዲየት ኮዙ የትኛው ነው? ሁለቱ ናቸው ሊያደርሱ የሚችሉት በቀጥታ ምክንያቱ የትኛው ነው ለዚህ ያደረሰው? ሞት ከሆነ ለሞቱ ያደረሰው የሕክምናው ስህተት ነው ወይስ በፊት የነበረው ጉዳት ነው የሚለው በደንብ አርጎ የምክንያትና የውጤት ግንኙነት ስታብሊሽ በማድረግ ወይም በማረጋገጥ ይሄንን ወደ ፍትህ አካላት በመሄድ ወይም ፍርድ ቤት በመክሰስ በማስረጃዎች በማረጋገጥ የትኛው እንደሆነ ለይቶ በማስረዳት ነው ሊሆን የሚችለው። አሁን እዚህ የሕክምናው ነው ወይም የመጀመሪያው ነው ብዬ ልወስን አልችልም ማለት ነው። በሚቀርብ ማስረጃ መሰረት ግን የትኛው ነው ለዛ ጉዳት ያደረሰው? ለእግር መቆረጥ ሊሆን ይችላል። ለእግር መቆረጡ የሕክምና ስህተት ነው ወይስ መጀመሪያ የነበረው ጉዳት ተብሎ በሙያ ምስክርነት ጭምር ተደግፎ በሚቀርብ ማስረጃ መሰረት ፍርድ ቤቶች ውሳኔ የሚሰጡበት ነው የሚሆነው ማለት ነው። ለምሳሌ አሁን አንድ ሰው ቀላል ጉዳት ደርሶበት ሕክምና ቦታ ቢገባና ያ ቀላል ጉዳት ግን ህይወቱ እንዲያልፍ የማያደርግ ቢሆን በሕክምና ስህተት ምክንያት ነው ሊባል ይችላል። አዎ ትክክል ነው። ስለዚህ ብሎ መደምደም ይቻላል። ግን ያው ትንሽ ጀነራላይዝ እንዳናረጋ ምክንያትና ውጤቱ የተገናኘ መሆን አለበት። ትክክል። ሞቱን ያመጣው ህይወቱ እንዲያልፍ ያደረገው የትኛው ነው? ትክክል የሚለው ነገር መጣራት አለበት የሚለው ነገር ጥሩ። ወለተ ማርያም ያነሳችን ጥያቄ አለ። እስከ የት ጥግ ነው ተጠያቂነታቸው? ግንዛቤ ላይስ ምን ያህል ተሰርቷል? ምናልባት የጥያቄውን በአግባቡ ፍሬም አድርገውታል ብዬ አላስብም። ወለተ ማርያም አሁን ከስራ ቦታ ወደ ሌላ ቦታ ከአንድ ሙያ ወደ ሌላ ሙያ በማለፍ ኃላፊነት ይመጣል ወይ የሚል ነው ያስቀመጡትና ይህን ከምን አንጻር አየዋለሁ እኔ ስልጣንን ያላግባብ በመጠቀም ጉዳት ሊያደርሱ ይችላሉ የሚለውን ግንዛቤ ይዘው ነው ወደዚህ ሐሳብ የገቡት ብዬ ነው የማስበውና ስለዚህ ስልጣንን ያላግባብ ተጠቅሞ አንድ ሰው ስልጣን ላይ ያለ ኃላፊነት ላይ ያለ አካል ስልጣኑን ግን ያላግባብ ተጠቅሞበት ያ ወይም ደግሞ የሆነ አካል ላይ ጉዳት ቢደርስ ኃላፊነት ይመጣበታል። ኃላፊነቱ እስከምን ደረጃ የሚደርሰው ባደረሰው ጉዳት ልክ ነው። በነገራችን ላይ አደይ ከዚህ ጋር አያይዤ መግለጽ የምፈልገው ነገር ምንድነው ይሄ የከውል ውጭ ኃላፊነት ሕግ በጣም ሰፊና ሰፊ ነው። ያልዳሰስነው ምን ቀርቶናል መሰለሽ? ጉዳት ምንድነው? ካሳስ ምንድነው? እንዴት ይሰላል የሚሉ በጣም ሰፊ የዚህን ያክል ጊዜ የሚፈልግ ያልተዳሰሰ ክፍል አለን ማለት ነው። እና ጉዳት ወይም ደግሞ ተጠያቂነት እስከምን ድረስ ነው? እስከ ጉዳቱ ልክ ድረስ ነው ብሎ መውሰድ ይቻላል ማለት ነው። ጥሩ። ሌላኛው ወንድም ተካ ያነሳልን አለ። አንዱ ተመልሷል፣ አንዱ ግን ትንሽ ማብራሪያ ቢሰጥበት ብዬ ነው። የቴሌ መብራት ኃይል ጉዳይ ንብረቶቻቸው አደጋ ቢያደርሰው ተጠያቂ እንደሚሆኑ ሲነሳ ነበር፣ በተለይ ከትቦ ጋር ተያይዞ። የመጀመሪያው ጥያቄ ሁለት ጎረቤቶች ድንበር ላይ ዛፍ ወድቆ ጉዳት ቢያደርስ ነው ተጠያቂ ይሆናል። ምንም ጥያቄ የለውም። ባለቤቱ የተከለው ሰው ሲንከባከብና ሲያሳድገው የነበረው በባለቤትነትም ምናልባት ጥቅም ካለው ሲጠቀምበት የነበረ ለምሳሌ ፍሬ ካለው ለምሳሌ ማንጎ ከሆነ ከፍሬው የሚጠቀመው ያ ባለቤት ነው አይደለ? ወይም ደግሞ ባህር ዛፍ ከሆነ ደግሞ እየቆረጠ የሚጠቀመው እሱ ነው። ካልሆነ በጥላነት የሚጠቀምበት እሱ ነው። የራሴ ነው ብሎ እስካሳደገውና እስካኖረው ድረስም ምንም አይነት ጥቅም ባይጠቀምበት ጎረቤት ላይም ይሁን ማንም አካልም ላይም ይሁን አላፊ አግዳሚም ቢሆን እኮ ለምሳሌ ተዘንጥሎ እንደዚህ ወድቆ ጉዳት ቢያደርስ ተጠያቂ ነው የሚሆነው ማለት ነው። ለዚህ መፍትሄው ምንድነው የሚሆነው? እዛ አካባቢ ላይ ወይም ደግሞ ጎረቤት አካባቢ ላይ ስጋት ሊጥል የሚችል ዛፍ ካለ ወዲያው መከርከም፣ መቀፍቀፍ፣ መቁረጥ ፍቃድ አስፈላጊው ፍቃድ ወስዶ መቁረጥ አስፈላጊ ይሆናል ማለት ነው። እዚህ ላይ ቸልተኝነት ይታያል ብዬ አስባለሁ ሀገራችን። ምክንያቱም አሁን አንዳንድ ሰዎች ምንድነው ዛፍ አለ ዛፉ በጣም እድሜ ጠገብ ነው ብለን እናስብ ደግሞ ናቸው አንዳንዶቹ እና እዛ አካባቢ ግንብ ምንም ይኖራል ተጠግቶ የተተከለ ዛፍ ሊሆን ይችላል። በጣም ረጅም ጊዜ የቆየ ስሩ እየበሰበሰ የመጣ ግን ባለማስተዋል ዝም ተብሎ የሚታለፍበት ሁኔታ አለና ያ ዛፍ ወድቆ ወይም ደግሞ ከዛፉ ላይ የሆነ ቅርንጫፉ ወድቆ ጉዳት ሲያደርስ እናያለን። የተለያዩ ንብረቶች ላይ ለምሳሌ መኪና ላይ የቆመ መኪና ላይ ወድቆ ጉዳት አድርሶ እኔ ያዩበት አጋጣሚ ማለት ነው። ሰዎች ላይ እንደዚህ ጉዳት የሚያደርስበት ሁኔታ አለና ባለቤቶች ትኩረት አያደርጉም ብዙ ጊዜ በቃ ዛፉ ማደጉን ምናምን እንደዚህ አይነት ነገር ነው እንጂ
ወይ ደግሞ ረጅም ጊዜ የቆየ ዛፍ ነው ከጥላውም አንፃር ከምንም ዛፉን ከመውደድ አንፃር ዝም ብሎ የሚያሳልፉበት ሁኔታ አለና እዚህ ላይ በጣም ተገቢ አይደለም ይሄን መልክትም የሚያዳምጡ ዜጎች ይሄንን አሁን ዛፎቻቸውን በደንብ አድርገው መቃኘት በየጊዜው ቼክ ማድረግ ወይም ማረጋገጥ አለባቸው ሌላ ሰው ላይ ልጆቻቸውም ላይ ኮል ይሆን ይችላል አደጋ የሚደርሰውና ከአደጋ ግን ራሳችንን መጠበቅ አለብን ከዛ አልፎ ደግሞ ተጠያቂነት ያስከትልብናል ማለት ነው ተጠያቂነት ያስከትላል የሚለው ነገር ሌላ ተስፋ ያነሳልን ጥያቄ አለ ፖል ወድቆ የቆመ መኪና ላይ ጉዳት ቢያደርስ ነው የፖሉ ባለቤት ተጠያቂ ይሆናል ፖሉ የመብራት ኃይል ከሆነ ቅድም በሰበር ውሳኔ ለማንሳት ሞክሬያለሁ ፖሉ የማን ነው አሁን የመብራት ኃይል ከሆነ መብራት ኃይል ተጠያቂ ይሆናል የቴሌ ከሆነ ደግሞ ቴሌ ተጠያቂ ይሆናል ሌላ አካል ከሆነም ሌላ ያ ባለቤት ተጠያቂ ነው የሚሆነው ማለት ነው ጥሩ ሌላው ትምህርት ቤት ያለ ተማሪ ለምሳሌ ከውጭ በተወረወረ ድንጋይ ጉዳት ቢደርስበት ይሄ ወንጀል ነው በነገራችን ላይ ወንጀል ስለሆነ እዚህ የሚካተት አይደለም ነገር ግን ከውል ውጪ ኃላፊነት ጋር ምንም ያያይዘው ነገር የለም ጉዳት እየደረሰበት ያለ ሆን ተብሎ ወይ በቸልተኝነት እየደረሰ ያለ ወንጀል ነው የወንጀል ደግሞ ያው ሚደርስብህ ምንድነው በመታደርሰው ጉዳት ልክ የወንጀል ተጠያቂነት ያስከትልብሃል ያደረሰው ማን ነው አሁን ትምህርት ቤቱ ነው የሚጠየቀው ውጪ ላይ ያለ ማን ነው አይታወቅም ነው ወይ ጥያቄያቸው ግልጽ አይደለም በርግጠኝ በነገራችን ላይ ስለዚህ ያደረሰው ጉዳቱን ያደረሰው አካል የሚታወቅ ከሆነ የወንጀል ተጠያቂነት አለበት የወንጀል ተጠያቂነት ቀጥሎ ደግሞ ምናልባት ልጁ ለሕክምና የሚያወጣው ወጪ ይኖራል ለሕክምና የሚያወጣው ወጪ በከውል ውጪ ኃላፊነት ሊያስጠይቀው ይችላል ማለት ነው ያን ጉዳት ያደረሰው ሰው ሌላ አካል ሊሆን አይችልም ተጠያቂ የሚሆን አካል አይኖርም ራሱ ነው የሚሆነው በጣም ጥሩ አድማጮቻችን እንግዲህ የዛሬው ውይይታችን ይህን ይመስል ነበረ ከውል ውጭ ኃላፊነት ሲባል ምን ማለት ነው መገለጫዎቹ ምንድናቸው የሚለውን ነገር ነበር በዝርዝር ስናነሳ የነበረው በራስ ጥፋት ጉዳት ሲደርስ ጥፋት ሳይኖር በተለይ ደግሞ ጥፋት ሳይኖር እንዴት ነው አንድ ሰው ተጠያቂ ሊሆን የሚችለው የሚለው ነው ብዙ ጊዜ መከራከሪያ የሚሆነው ብዙ አይነት ነገሮችን አንስተናል በዚህ ስር ሌላ ሰው ለሚያደርሰው ጉዳት ኃላፊነት ሊኖር ይችላል በተለይ ከህፃናት ጋር ተያይዞ 18 ዓመት ያልሞላቸው ልጆች ለሚያደርሱት ጉዳት ቤተሰብ ወይም ደግሞ ወላጅ ኃላፊነት እንዳለበት ስናነሳ ነበረ ሌሎችም ደግሞ ጠቅላላ ስናረጋው ከህንፃ መሰራት ጋር ተያይዞ ለሚደርስ ጉዳት አሰሪው ወይም ደግሞ የህንፃ ተቋራጩ ሰራተኛውም በጋራ የሚጠየቁበት ሁኔታ እንደሚኖር ከአሽከርካሪና ከሾፌሮችና ባለቤቶች ጋርም ተያይዞ ጉዳት ቢያደርሱ ማን ነው የሚጠየቀው የሚለውም ነገር እሱንም ስናነሳ ነበረ ሌሎች በርካታ ጉዳዮችን ምሳሌዎች እያነሳን በተለይ በደንብ ግልጽ ለማድረግ ማለት ነው ስናነሳ ነበረ እንግዳይን እጅግ በጣም ላመስገን አቶ ተሰማ ግዳይ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው የሰጡን ማብራሪያ እጅግ በጣም አመሰግናለሁ በድጋሚ እኔም አመሰግናለሁ አድማጮቻችን እንግዲህ የዛሬው ውይይታችን በዚሁ ነው የሚያበቃው በሚቀጥለው ሳምንት በሌላ የህግ ጉዳይ እንገናኛለን እመቤት ተበጀና ስዩም ቴክኒኩን ሲቆጣጠሩት ነበር የድል ፍሬ መኳንንት ፕሮግራሙን በማስፈጸም ማለት ገኔ ውይይት መራው ስለነበረን ቆይታ በድጋሚ በጣም አመሰግናለሁ ጤና ይስጥልኝ